እሺ ሰላም አበበ እንዴት ነህ? ኔትወርክ አቋርጠው ነው። እሺ ጥሩ ተመልሰን። ይቅርታ አድርግልኝ። እኔ ለምን መሰለ የመሰለኝም ብቻ ስለማወራው ነው። ምንድነው እኔ እምነት ከስራ ተለይቶ የሞታ እንደሆነ የያዕቆብ ምዕራፍ የጠየቅኩህን ጥያቄ መልስልኝ። እሱን ሰምተንሃል? የጠየቅኩህን ጥያቄ ሌላ ጥያቄ ትጠይቀኛለህ? ብራዘር ጥያቄ መርጠህ አይደለም የምትመልሰው። መልስ ከሌለ የለኝም ነው የምትለው። እንደዛ ነው የሚሆነው። እሺ ቀጥል። ምን ትጠይቀኝ? ምን ሰርተህ ነው የዳንከው? እንደዛ የሚል ጥያቄ አለ እንዴ? አላ ምን ሰርተህ ነው የዳንከው? መጀመሪያ አምኜ ከዛ በኋላ መልካም ስራው ይቀጥላል። ከዛ በኋላ ነው ምድር አለበለዚያ አንተ አሁን ለምሳሌ እንጂ አልዳንክም። የምሰራ እምነት ሲደመር ስራ እንጂ አልዳንክም ወይ ወራጅ? ከዛ ውጪ አንተ አልዳንክም። አሁን ጸደቅኩ ስትል አሁን ስለኔ አይደለም ስለ አንተ ነው የምናወራው። አበበ ተደማምጠህ ስማና መልስ ካለ ማለት የጠየቁ ጥያቄ በጣም ግልጽ ነው። ሶ ድኛለሁ አትልማት ነው። አልዳንክም። የምድነው መልካሙን ስራ በማድረግ አቤ ድነሃል ወይስ አልዳንክም? ተደማመጥ። ድኛለሁ። ኦኬ ድኛ በቃ እሱ ጋር ነኝ ያለሁት እኔ። አሁን ድኛለሁ ብለሃል፣ ሰምተንሃል። ሶ የዳነ ሰው ነው እያወራን ያለው። ስትድን ምን ሰርተን የዳንከው? አንደኛ የዳንኩት እኔ ክርስቶስን በማመን ቀጥሎ ስራውን በመስራት ድኛለሁ። እሺ ሰምታችሁታል። ክርስቶስን አምኖ ከዛ ስራ ሰርቶ ነው የዳነው። ኦኬ መቼ ነው የነበረ የዳንከው? ክርስቶስ በመስቀል ላይ ሲሞትልኝ ድኛለሁ። ብራለ ነበርክ እንዴ ያኔ? እድሜ ስንት ነው? ለአዳም ሰው ልጅ ሁሉ እድሜ ስንት ነው ያልኩህ ነው አንተ? እንዲህ አይነት ጥያቄ ምንድነው? ግራ ወደ እናንተ ዝም ብሎ መሳብ አልገባኝም። አንተ አይ አቤ እምነትህ ሳይገባ ነው እየኖርክ። ቆይ አቤ ወላሂ ሳይገባ ነው እየኖርክ ያለ። ቆይ አትደረብራል። ለእናንተ ነው ያልገባ እኮ። ከገባ መልስልኛ፣ መልስልኝ። እኔ እንዲህ አይነት መቼ ነው የዳንከው ብራዘር? መቼ ነው የዳንከው? አታውቅም መቼ እንደዳንከው እንኳን አውቀው መቼ እንደዳንከው አላውቅም። ያንተ አለማወቅ የሚያሳየው እምነት ግራ እንደተጋባ እኮ ነው የሚያሳየው። አልተጋባው ግራ የተጋባ አትደረግ። አሁን ስለኔ አይደለም። አሁን ከሞና አሁን ስለኔ አይደለም የምናወራው፣ ስለአንተ ነው የምናወራው። ባይዘው ስለአንተ እየተጠየቅ ስለኔ አታወራ። ለምሳሌ ብሩኬ ያለ ወንድምነት መቼ ነው የዳንከው? እሺ ኤፊ መቼ ነው የዳንከው? እሺ ቤካ መጣ ብሩኬ። እሺ 2014 ግንቦት። ቤካዬ መቼ እንደዳንክ ታውቀዋለህ? እዚህ ያለን ጴንጤዎች መቼ እንደዳንን እናውቀዋለን። አንተ ግን መቼ እንደዳንክ አታውቀውም። መቼ ነው የዳንከው? እሺ ቶ ቤተክርስቲያን መቼ ነው አበበ ዳነ ብላ የምታምነው? መቼ ነው እግዚአብሔር ልጅ ሆንከው ታውቃለህ? በቤተክርስቲያን ትምህርት መሰረት በልጅነቴ። መቼ? በ40 ቀኔ ድኛለሁ። ታውቀዋለህ ማለት ነው። ሼም ይዞህ ነው እንጂ ታውቀዋለህ አይደለማ። ይሄ አረጋጋው። ታውቀዋለህ። አየህ መጣልህ። አሁን ትዝ አለ ግንቦት 14 ሲል አንተም ትዝ አለ የሆነ ከአራት ጋር የተገናኘ ነገር ትዝ አለ። 40 አልክ። አየህ መጥቶልሃል፣ በውስጥ አለ ማለት ነው። ጥሩ አየህ። አሁን ደግሜ እጠይቅሃለሁ፣ አበበ መቼ ነው የዳንከው? ስጠመቅ ድኛለሁ። በመቼ ነው ያልኩህ? ጊዜ ነው የጠየቅኩህ። ምን ስታደርግ አላልኩም። አድምጠህ ስማ። መቼ ነው የዳንከው? ስጠመቅ ነው የዳንኩት ነው። ምን አድርገህ አላልኩም ብራዘር። አፍጥ ነው። መቼ ነው የዳንከው? ቅድም መልሰዋል ብራዘር። ሰው ይስቅብሃል። መቼ ነው የዳንከው? አትፍራት ብራዘር። እኔ አልገባኝም። አንተ እንዲህ አይነት ገብቷል። መልሰው ነበር ብራዘር።
አይዞህ። መቼ ነው የዳንከው? መቼ ነው ያልኩት? እድሜን የጠየቁ መቼ አፍጥነው በልጅነት ድኛለሁ። ለምሳሌ መቼ አሁንም ጊዜ አይደለም። መቼ በለው ብራዘር፣ በ80 ቀን እንዳልኩ አንተ መልስልህ። አይዞህ እንደዚህ ሺህ የሚይዝብህ ቤተ እምነት ውስጥ መቆየት የለብህም። ታው እሱ አንተ ለአንተ ነገር እሱ ለአንተ ነው። አይዞህ ብራዘር፣ አሁንም እያወራን ያለ ነው ስለአንተ ነው። ረጋ በል፣ እኔ ጋር አትደበቅ። አየህ ወዳጃችን ዳንኩኝ ያለው ቀደም መቼ ነው ላስታውሰው? ያው ትንሽ ሾርት ሚሞሪ ነገር ነው መሰለኝ ይረሳል። ወደ አባቤ በ40 ቀኔ ነበር ያለ። አየህ በ40 ቀንህ ላይ የሰራኸውን መልካም ነገር በል ንገረን። አሁን ይኸው እየጠበቅን ያለ ነው። በ40 ቀንህ ላይ የሰራኸውን መልካም ነገር ንገረን። አፍጠን። የትኛውን ድሃን ያበላኸው? የትኛውን ድሃን ያበላኸው? ኩነኔ የለብኝም። ለምንድን ነው ኩነኔ የለብህም? ያው ክርስቶስ ከአዳም ኃጢአት ነፃ ስላወጣኝ ኩነኔ የለብኝ። ስለዚህ መጠመቅ ምንም አልጠቀመህማ። ጥሩ ልጅነት አግኝቼበታለሁ። ለምን ያመነ የተጠመቀ ይድናል ይላል አቤ። ኧረ ተው፣ ከቀልብ ሁን። የ40 ቀን ሕፃን ልጅ እኮ አያምንም። አይ ለእናንተና ለልጆቻችሁ ነው ስለምለው ጥምቀት ለእናንተና ለልጆቻችሁ አልተባለ ብራዘር። ተስፋው ለማን ነው? ለእናንተና ለልጆቻችሁ። ተስፋው እንደዛ አይደለም። ተስፋው ማለት ኢየሱስ ነው። ኢየሱስ ወንጌሉ ነው። ያ ወንጌል ለልጆቹ ብቻ አይደለም፣ ደግሞ በሩቅም ላሉት ለአሕዛብም ጭምር ነው። እና አይዞህ ብራዘር፣ ክፍሉ ስለ ጥምቀት የሚያወራ አይደለም። ግን ትልቁ ነገር ላሳየ። አየህ የዳንኩት ስራ ሰርቼ ነው አልክ እንጂ ዋሸ። ስራ ሰርታ አይደለም የዳንከው። አየህ የ40 ቀን ሕፃን ልጅ ውሃ ነክቼ ዳንኩኝ ብሎ ያምናል። ውሃ ሲነካኝ ዳንኩኝ ይላል። ኢየሱስ ክርስቶስን በማመን ግን ትድናለህ ስንለው ይከራከራል። ለዚህ ነው ብዙ ኦርቶዶክሳዊ ውሃን ያምናል፣ ኢየሱስን ግን አያምንም። ችግሩ ይሄ ነው። አሁን ውሃን አምኖታል። በ40 ቀኑ ስራ ሳይሰራ ውሃ ስለነካው የእግዚአብሔር ልጅ እንደሆነ ያምናል። ውሃን አምነውታል። ለምን? እዛ ቤት ውስጥ ያለው ወንጌል የውሃ ወንጌል ስለሆነ ማለት ነው። አየህ ኢየሱስ ክርስቶስ ከውሃ አይበልጥም ወይ? በመስቀል ላይ የከፈለው ዋጋ ከዋጋ የሚነጻጸር ነው ወይ? አይደለም። እኛ ኢየሱስ ክርስቶስን በማመን ስንል እኮ ኢየሱስ ክርስቶስ የሰራው የመስቀል ስራ በቂ ነው እያለን ያለ ነው። ምን ማለት መሰለ? ሌላ እኔን በእግዚአብሔር ፊት ጻድቅ ለማድረግ፣ እኔን በእግዚአብሔር ፊት ሕያው ለማድረግ፣ እኔን በእግዚአብሔር ፊት ኩነኔ የነበረብኝን ዕዳ ለመክፈል የናዝሬቱ ኢየሱስ ክርስቶስ የከፈለው ዋጋ በቂ ነው እያልኩኝ ያለው። ኢትስ ኢነፍ ብራዘር፣ በቂ ነው። እኔ ዕዳዬን ለመክፈል ያለብኝን የኃጢአት ዕዳ ለመክፈል ከእኔ ምንም የሚዋጣ የለም ነው እያልኩኝ ያለሁት። ማን የከፈለው? ኢየሱስ። በመልካምነቴ ላይ ነው? አይደለም። በጥሩነቴ ላይ ነው? አይደለም። ገና ኃጢአተኛ በደለኛ ሳለው ስለ እኔ ኢየሱስ ክርስቶስ የከፈለው ዋጋ፣ እሱ ዋጋ እኔ ነፃ አወጣኝ ነው እያልኩኝ ያለሁት። ታዲያ ከዳንክ በኋላ እንደ ልብ ነው የምትኖረው? አይደለም። እንደፈለክ ነው የምትኖረው? አይደለም። አልተጠራው። ኃጢአትን በማድረግ ክፋትን በመስራት እንድንኖር አልተጠራንም። ከእግዚአብሔር የተወለደ ኃጢአትን አያደርግም። የተጠራንበት የቅድስና የጽድቅ ሕይወት ጣራው ነው። የልጁን መልክ የሚመስል ማለት ነው። ለዛ ሕይወት ነው የተጠራን። ስለ ዘላለም ሕይወታችንስ፣ ስለ መዳናችንስ ኢየሱስ ክርስቶስ መስቀል ብቻ የከፈለው ዋጋ ብቻ ብለን የምንጠቁም ሰዎች ነው። ከኛ የሆነ ለመዳናችን፣ ለመጽደቃችን፣ የእግዚአብሔር ልጅ ለመባላችን ከኛ የሆነ አንዳች ስራ የለንም ነው እያልን ያለው። እምነት ብቻ ብሎ ማለት ስራ ካላስ ቆይ ይቅርታ፣ እምነት ብቻ ቆይ አሁን ስራ ካላስፈለገ ለምን ስለ ስራ ታወራዋለህ? እኔ እኮ ያልገባኝ ያ ነው። ማን ነው ስራ አያስፈልግም ያለው? አይደለማ አንተ ማን ነው ስራ አያስፈልግም ያለው? ማን ነው ስራ አያስፈልግም ያለው? አንተ እምነት ማን ነው ስራ አያስፈልግም ያለው? ብራዘር ስራ አያስፈልግም ያለው ማን ነው? ለምን ተዋሻለህ? ለምንድን ነው ስራ አያስፈልግም ያልኩት?
እምነት ብቻ ያድናል ስትለኝ ለምንድን ነው እኮ ስራ አያስፈልግም ያልኩት? ለምንድን ነው ታስታውሳለህ? ለምን እንደዛ እንዳልኩ ታስታውሳለህ? ለምን እንደዛ እንዳልኩ? አይምሮ ውስጥ ያለው ይሄ ብቻ ነው። ስራ ከኔ ስራ አይደለም ያልኩት። ከምን እንደሆነ ያልኩት በደንብ ስማኝ፣ ደግመህ ስማኝ። አሁን ከልብ ስማኝ። ለመዳን ለመጽደቅ እኔ ስራ አያስፈልገኝም። ከኔ የሆነ አንዳች ነገር የለም። እኔ ለመዳን ለመጽደቅ በእግዚአብሔር ቃል እናድርገው። ይኸው እንዴት እንደጸደቅና እንዴት እንደዳን ከእግዚአብሔር ቃል እንየው። በቃሉ ማውራት ጥሩ ስለሆነ ማለት ነው። ያ መንፈስም በጸጋው ጸድቀን በምኑ ጸድቀን? በጸጋው በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በክርስቶስ ኢየሱስ በእኛ ላይ አትረፍርፎ አፈሰሰው ነው የሚለው። ብራዘር እኛ የጸደቅ ነው በክርስቶስ ኢየሱስ በሆነው በሱ ስራ ነው። ምን ያደርግ ነው? የጸደቅ ነው፣ የዳን ነው። እግዚአብሔር ቃል እኮ ነው የሚናገረው። ብራዘር በጸጋው ነው የጸደቅ ነው። ምን ማለት ነው? በነፃ ነው የጸደቅ ነው። በእግዚአብሔር ቸርነት ነው የጸደቅ ነው። በዘላለም ሕይወት ተስፋ ወራሾች እንድንሆን የተደረገልን በማን ነው? በመድኃኒታችን በኢየሱስ ክርስቶስ። ብራዘር ወንጌል ይሄ ነው። ከኛ የሆነ አንዳች ነገር የለም። እኛ ምንድነው ዳን ያደረግከው ብትጠይቀኝ፣ ስለ ራሴ አልሞትኩም፣ ስለ ራሴ ዋጋ አልከፈልኩም፣ ስለ ራሴ ኃጢአትና በደል አልተገረፍኩም። ስለ እኔ ኃጢአትና በደል የተገረፈልኝ በመስቀል ላይ መስዋዕት የሆነልኝ ቅዱስ የእግዚአብሔር በግ ኢየሱስ ክርስቶስ ነው። ከአንተ የሆነ ነገር አለ? የለም። አየህ፣ የጸደቅኩበት በእግዚአብሔር ፊት ጻድቅ ሆኜ የተገኘሁበት ይሄ ህይወት ነው፣ የኢየሱስ ክርስቶስ ህይወት። እሱ በሰራው ምን አድርጌያለሁ? እኔ ድኛለሁ፣ ጸድቄያለሁ። ስለዚህ ለመዳን ለመጽደቅ የእግዚአብሔር ልጅ ለመባል ሲባል የዳኒን ስራ እንዳታነሳ። አይነሳም የኛ ስራ ብራዘር፣ የኛ ስራ አይነሳም። ስለ መዳን ስታነሳ ከኃጢአት ጋር በተገናኘ የምታነሳ ጉዳይ ካለ የሚነሳለት የሚወራለት በህይወቴ ላይ አንድ ብቻ ነው ያለው። የእሱ አሻራ ውጤት ነኝ እኔ፣ የደሙ ውጤት ነኝ፣ የእሱ ልፋት ውጤት ነኝ። ብራዘር ስሙ ኢየሱስ ይባላል። አዳኜ እሱ ነው። አየህ፣ የፈወሰኝ እሱ ነው። አልጋን ተሸክመ ሂድ ያለኝ እሱ ነው። የዘመናት ቁስሌን የፈወሰኝ ኢየሱስ ነው። ማንም አይደለም፣ ማንም አይደለም። በዚህ በኢየሱስ ስራ ላይ እኔ ስራ አልጨምርም። እንግዲያውስ እኔ በስራዬ የምድን ከሆነ ኢየሱስ በከንቱ ነው የሞተው። ብራዘር ዝም ብሎ ነው የለፋው። ኢየሱስ ዝም ብሎ አልለፋም። ክብሩን ዝም ብሎ አላጣም። ስለኔ ነው። ያ የደም ላብ ስለኔ ነው። በሱ በመገረፉ ቁስል እኔ ፈወስ ዘንድ እሱ ተገረፈ፣ ቆሰለ ስለኔ። አየህ፣ ስለ መተላለፌ ነው እሱ የደቀቀው። ታስ ወይ ወዳጄ፣ ለዛ ነው እኔ የመስቀል ውጤት ነኝ፣ የእሱ የስቃይ ውጤት ነኝ። እሱ በተሰቃየው እኔ ዛሬ ክሬዲት ለመያዝ አልታገልም። እኔም እኮ ሰርቼ አልልም። ይሄ ማለት ጴንጤ ስራ አይሰራም ማለት አይደለም። ለዩ ወገኖች፣ ለዩ። ይሄ ማለት ጴንጤ ደስ እንዳለው ይኖራል ማለት አይደለም። አይደለም። አሁን እንድንኖር ያደረገን መልካም ብናደርግ ጥሩ ብንሆን የሆንበት ሚስጥር ኢየሱስ ነው እያልናችሁ ያለ ነው። ብራዘርስ ክብር ለእግዚአብሔር ይሁን። እሱ ነው እንዲህ የመሆናችን ሚስጥር እንጂማ እኛ ስንጠራ ሸክም የነበረን በኃጢአት ውስጥ የነበርን ለኃጢአት ባርነት የተገዛን ለዚህ ዓለም መንግስት አሳልፈን የተሰጠን ባሪያዎች ነበር። ኢየሱስ መጥቶ ነው ነፃ ያወጣን። አሁን መልካም ነገር ብታዩ፣ ሰው ብንረዳ ብናግዝ፣ በመልካም የህይወት ሁሉ ምልልስ ውስጥ ብታገኙን ኢየሱስ ነው እንዲህ ያደረገን።
ብራዘር ወንጌል ነው እንዲያደረገን። ትላንትና አሳዳጆች ነበርን፣ ትላንት አጭበርባሪዎች ነበርን፣ ትላንትና ወንበዴዎች ነበርን። ዛሬ ግን ኢየሱስ ነው የቀየረን። በኢየሱስ ስራ ላይ ምንም ማስገባት አንፈልግም። ምንም የለንም ብራዘር። ይሄ ነው የምንለው፣ የምናወራው ነገር የለንም፣ አንጨምርም። በነፃነት ልንኖር ክርስቶስ ነው ምን ያደርገን? ነፃ ያወጣን ብራዘር። እኛ ምንም የለንም። የሞትን ነበር፣ የማንረባ የማንጠቅም የተጣልን ሰዎች ነበር። ኢየሱስ ደርሶ ነው ህይወትን የሰጠን። በህይወት ኑር ያለን ኢየሱስ ነው። ሞቴን የሞተልኝ ኢየሱስ ነው። ያ እኮ ጅራፍ የኔ ጅራፍ ነበር ብራዘር። ያ ስቃይ እኮ የኔ ስቃይ ነበር። ያ ሞት እኮ የኔ ሞት ነበረ። ስለማንም አይደለም የሞተው። ማለት ስለ ራሱ አይደለም ጌታ የሞተው። ስለ ራሱ አይደለም የተገረፈው። ስለ ራሱ አይደለም የተሰቃየው። ኢትስ ፎር ዩ ብራዘር። ላንተ ነው፣ ላንቺ ነው፣ ለኔ ነው። የእሱን የመስቀሉን ስራ ከንቱ አናደርግም። አየህ፣ ይሄ የእግዚአብሔር የማዳን ዕቅድ ልጁ ኢየሱስ ክርስቶስን ስለ ኃጢአተኞች ስለ በደለኞች ሰጥቶ ኃጢአተኛ በደለኞች ደግሞ በኢየሱስ አምነው እንዲድኑ ነው የእግዚአብሔር ፈቃድ ነው። ለዚህ እኮ ነው ቃሉ ሲናገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ነው የሚለው። ብራዘር ሰርቼ አይደለም ተወድጄ ነው፣ ሰርቶልኝ ነው ኢየሱስ። ይሄ የስንፍና ምንጭ ግን አይደለም፣ የስንፍና ምንጭ አይደለም። ለዚህ እኮ ነው ጴንጤን አሁን በየጭፈራው ቤት አታገኘው፣ በየመሽታ ቤቱ አታገኘው፣ ሰክሮ በየቱቦ መካከል አታገኘውም። ጌታን ካልካደ ካልደከመ በስተቀር በአካል አደረገ በስተቀር እውነተኛ ክርስቲያን በየጭፈራው ቤት ትላንትና ግን እንደዛ አልነበረም። በየጭፈራው ቤት የምታገኘው፣ በየመጠጥ ቤቱ የምታገኘው፣ በየቱቦ ውስጥ የምታገኘው ያ ሰው ነበረ። ኢየሱስ መጣና ታሪኩን ለወጠለት። ስሙ ይባረክ። ኢየሱስ መጣና ቀየረን። ለምን? እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ እኔም ላሳርፋችሁ አለ። ኢየሱስ ነው ያሳረፈን። አሁን የምታየው የህይወት ለውጥ ለመዳን ብለን የምንታገለው አይደለም። ኢየሱስ በህይወታችን ገብቶ ስላዳነን ነው ብራዘር። የማዳኑ ይሄ አሁን የምታየው ማንነት የማዳኑ ህይወት ነው። የእግዚአብሔር የማዳኑ ኃይል ነው በእኛ ውስጥ የተገለጠ። ወንጌል ይሄ ነው። ጴንጤ ሆኖ በኢየሱስ ጠረን በክርስቶስ ኢየሱስ ጸጋ ያልተቀየረ ሰው አታገኝም። አንድም ሁለትም ቢሆን ኢየሱስ ክርስቶስ ከትላንትና ማንነታችን ገላግሎናል ብራዘር። በጣም ብዙ ነገር አስጥሎናል። ስሙ ይባረክ። ለመዳን ብለን ታግለን አስፈር አይደለም ብራዘር። እንጾማለን፣ እንጸልያለን፣ ቃሉን እናነባለን፣ በተቻለ መጠን ለተቸገሩ ሰዎች እንደርሳለን፣ እንራራለን። ለምን? ትናንትና እንዲህ አልነበርን። ዛሬ የተቀበልነው ህይወት ግን እንዲህ እንድንኖር አድርጎናል። ክርስትናዬ ነው። አሁን ከመለውጣችን የተነሳ የምናደርጋቸውን ነገሮች በማሳየት የመዳናችን ሚስጥር ነው አንልም። አሁን የምታየው መልካምነት ኢየሱስ ስለለወጠን፣ ሌላ ምንም ታሪክ የለም። በጴንጤዎች አንተም በአንተው ቀጥል። እኔም አልገባኝም። የማይዋጥልኝ ነገር ከሐሰተኛ ነቢይ ራሳችሁን ጠብቁም ስለምለው፣ ስለዚህ አንተም እሱ ፍርዱ ፊት እንቆማለን። ያኔም ስራ አትስራና እዛው ጋር ብራዘር ነገርኩህ። አሁን የምትስተው ጴንጤ ስራ መስራት የለበትም ያለበትን ማስረጃ አንጣ። ትዋሻለህ። በውሸት ነው የምታወራው። አንጣ። ጴንጤ ስራ አትስራ ያለበትን አንድ ማስረጃ አንጣ። እኔ እኮ በራሴ ጉልበት ራሴን አዳንኩኛል። ክርስቶስ እያልክ ነው ያለው ብራዘር። ራስን አታል እያልክ ነው ያለው። አንተና ኢየሱስ ተደምራችሁ ነው አንተ ራስን ያዳንከው። እኛ ደግሞ ኢየሱስ ብቻ ነው ያዳነን ነው የምንለው። ልዩነታችን ይሄ ነው። በስራ አቤ እውነት እንነጋገር ከተባለ ማለት ነው። አንተ አሁን አለኝ እሰራዋለሁ የምትለውን ስራ ይሄ ሁሉ ጴንጤ ያደርገዋል። ይሄው ለመጻደቅ አይደለም እድንበታለሁ የምትለውን ስራ ነገር እሺ፣ ስራ አለ ካልከኝ ደግሞ
ቆይ አንዴ ይኸው ብራዘር እምነት ብቻ ካልከኝ የጠየቅኩን አንዴ ቆይ እሰራዋለሁ የምትለውን አንድን ስራ ንገረኝ። ምንድን ነው የምትሰራው ለመዳን? ለምሳሌ መልካሙን ስራ ሁሉ ምን ለምሳሌ አውርዶ መሬት አውርዶ ለምሳሌ ምን መልካሙ ስራ ለምሳሌ መልካሙ ስራ የምትለው ምን ለምሳሌ እንበልሽ መጽዋት ለምሳሌ ነድሃንን መርዳት እንሰራው ማልበስ ማጠጣት ማልበስ እናደርገዋለን። ጴንጤ ያደርገዋል። እሺ እምነት ብቻ ለምን አልከኝ ታዲያ? ቆይ አንዴ አሁን ጨርስ አለኝ የምትለውን ስራ እናደርገዋለን። አሁን ማጠጣት ድሆችን ማብላት ባይዘዌ የማናጠጣው አረቄና ጠላ እናጠጣው። ከኦርቶዶክስ የሚለየን ይሄ ነው። አረቄና ጠላ ኦፍ ኮርስ አናጠጣ። ከዛ ውጪ ግን ውሃ ዳቦ በለው ምግብ በለው በቃ እንሰጣለን። ያለን እናካፍላለን በደስ እያለን ማለት ነው። ቀጥል ሌላ አለኝ የምትለውን ስራ ቀጥል ብራዘር፣ አለኝ የምትለውን ስራ ቀጥል። ሌላ የዘርቅ ስራ ተናግራለሁ። ይሄንን ነው በቃ ይሄ ብቻም ሳይሆን ይሄን የሚመስሉ ብዙዎች ምን ለምሳሌ ምን ዘርዝር። አንተ የምታረገውን ጴንጤ የማያረገውን አንድ መልካም ስራ ንገረኝ። ስራ አያስፈልግም አላልከኝም? ብራዘር በለው እኔ አላልኩ። አንተ ነህ እየዋሻ ያለው አንተ ነህ። አሁንም ታማኙ ለራስህ ኦርቶዶክስ እያደረገው ጴንጤ የማይሰራውን ስራ አንድ ስራ ዘርዝር። በስራ አልጸደክም አላልከኝም? ብራዘር አሁን ቆይ አትደባልቅ። የተባልከውን ነገር ብቻ ጨርስ። አሳያለሁ መጨረሻ ላይ ይሄ ስራ ይበል አፍጥ ነው። ይሄ ስራ ጴንጤ አይሰራ የምትለውን አንድ ስራ ኦርቶዶክስ የሚሰራውን ስራ አንድ ስራ አፍጥረው። እኔ ስለ ጴንጤነቱ አይደለም አሁን እያልኩኝ አንተ ስለምትሰራው ስራ ንገረን። አበበ ምን ሆነ ነው? ይሄንን ስራ ይበለው የምትድንበትን ይሄንን ስራ በለው ንገረን። ነገርኩ እኮ ስንቴ ልንገረው? አሁን እሱንም እናደርገዋለን አልኩ። ለድሃ መስጠት ጴንጤ ናት። በኢትዮጵያ ውስጥ በቤተ ክርስቲያን ደረጃ ላሳይ ድሃ የሚረዳበት የኦርቶዶክስ ፕሮጀክት አለ። አንድ ፕሮጀክት ንገረኝ። ከልጅነት ጀምሮ እየረዳ እያበላ እያጠጣ ልብስ እያለበሰ እያዘነጠ እስከ ዩኒቨርሲቲ ስራ እስኪይዙ ድረስ የሚረዳ አንድ ድሃዎች ላይ የሚሰራ ፕሮጀክት አለ? አንድ ጥቀስ። በኢትዮጵያ ህይወት ውስጥ አንድ ጥቀስ። መታቋል? እኔ ውስጡን አላውቅም። እኔ አታውቀውም ብራዘር። ኮምፓሽን ኢትዮጵያን ታቋል? አላውቅም። አያውቅም ብራዘር። እኔ ልንገርህ፣ አየህ ኢትዮጵያ ውስጥ በጣም ድሃ ለተባሉ ሰዎች ከታች ከምግብ ጀምሮ ዘይትን ጨምሮ ብራዘር ልብስ ጨምሮ ጤናቸውን ጨምሮ እግዚአብሔር አምላክ ረድቷቸው ዩኒቨርሲቲ እስኪገቡ ስራ እስኪይዙ ድረስ የብዙ ኢትዮጵያውያኖችን ህይወት የቀየረ ፕሮጀክት አለ። እንመጻደቅበታለን? አንመጻደቅበትም። ለመዳን ብለን ያደረግነው አይደለም። ያዳነን የደረሰልን ጌታ የለወጠን ጌታ በህይወታችን ያሳየው መልካም ስራ ከጸጋው ብዛት እግዚአብሔር ስለረዳ ስላገዘን የምናደርገው ነገር ነው። አየው አንተ ቤተክርስቲያን የሌለውን መልካም ስራ እናደርጋለን እንሰራለን፣ ግን ያንን መልካም ስራ የመዳኛችን መንገድ ነው ብለን አንመጻደቅበትም። አየው በእግዚአብሔር የማዳን ስራ ላይ የራሳችንን ስራ ጨምረን ይሄም ስራ አለን ብለን የጌታን የማዳን ስራ እናሳንሰውም። ስለማንሰራ አይደለም ብራዘር። የትኛውም ኦርቶዶክስ ይሁን ካቶሊክ የሆነ የሚያወራውን የጽድቅ ስራ ጴንጤ በደንብ ያደርገዋል፣ ይኖረዋል። ማህበረሰቡም ደግሞ ይመሰክራል ስለ ጴንጤ። ጸድቃል እኮ ስራ አያስፈልግም። አንተ አየህ ብራዘር አንዴ ቆይ፣ ስራ አያስፈልግም ያለ የለም። ለመዳን ሰርቻለሁ ነው። ቆይ አያ እሱን ነው ማስተካከል። እኛ ይኸውልህ ለመዳን አይደለም የምንሰራው። ስራው እኮ ስቲል አለ። ይኸውልህ ለመዳን ሲባል ኢየሱስ ነው የምንለው። ለምን? የኃጢአት ዋጋ የክርስቶስ ኢየሱስ ደም ነው። ሰው እንዳይድን ያደረገው ኃጢአት ነው። ያንን ኃጢአት ደግሞ የከፈለው ማን ነው? ኢየሱስ ነው። ስለዚህ ለመዳን ስታወራ ኢየሱስ ብለን ነው መታወቂያ የምናሳይ፣ ሌላ የለንም። ዳኒ የሌላ መታወቂያ የለውም። የዳነበት
ዕዳው የተከፈለበት ገንዘባችን ኢየሱስ ነው፣ ሌላ የለንም። ስለዚህ ስለ መዳን ነፍሳችን ነፃ ስለመውጣት በእግዚአብሔር ፍርድ ፊት ስለ መንጻት የምታወራ ከሆነ የክርስቶስ ኢየሱስን ደም ነው የምናወራው፣ ኢየሱስን ነው የምናወራው። አለቀ። ሌላ ስራ የለንም፣ ሌላ ታሪክ የለንም። የዳነ ሰው ስለሚያወራው ኑሮ የምታወራ ከሆነ ጴንጤ መልካም ስራ አለው፣ የጽድቅ ስራ አለው። ጴንጤ ልትወቅሰው አትችልም። ካቶሊክም ኦርቶዶክስም መጥቶ ጴንጤ መውቀስ አይችልም። ይሄ ግን አሁንም ቢሆን መመኪያችን ግን አይደለም። እንዲህ እንኳን በሕይወታችን የተደረገው ከሱ በጎነት የተነሳ ነው። ጌታ ምን አለ? ያለ እኔ ምንም ልታደርጉ አትችሉም አለ። አየ፣ በሕይወታችን ውስጥ የምታያቸው የትኛውም ፍሬዎች ከኢየሱስ የተነሳ ከኛ የምንለው ምንም ነገር የለንም። አየ፣ ያለ እኔ አለን። በቃ ምንም ልታደርጉ አትችሉም አለ። ምንም ልናረግ አንችልም። አዎ በእኛ ውስጥ መፈለግንም ማድረግንም ያደረገ እግዚአብሔር ስሙ ይባረክ። ስለዚህ በሕይወታችን ውስጥ የሚታይ የትኛውም መልካም ስራ እኛን ለማዳን ሳይሆን እኛ ስለ ዳንን የሚታይ የመንፈስ ፍሬ ነው፣ የመዳን ተስፋ ነው። ስለዚህ ስራ ለእምነት አይሆንም ነው። ስራ ለመዳን አይሆንም፣ ስለ ዳነ ነው የሚሆነው ነው። ላሳየህ እንደው በቃ እምነትም ለመዳን አይሆንም። እምነትም ለመዳንም አይሆንም። ብዙ ብታወራ እኔ አይገባኝም። አይግባብ፣ ችግር የለም። ቀስ ብሎ ነው የሚገባው። እንደዚህ አይነት ትምህርት ቀስ ብሎ ነው የሚገባው። በአንዴ አይገባም፣ በአንዴ አይገባም። ብራዘር ግራ ስትጋባ የሆነ ቀን ይገባሃል። ብራዘር ለምሳሌ ላሳየህ። አሁን አበበ ዛሬ ቢሞት መንግስተ ሰማያት ይገባል? ይገባል። አዎ ዛሬ ቢሞት ይገባል። አዎ ኦርቶዶክስ ለሱ ታስተምራለች። ኦርቶዶክስ ለሱ ታስተምራለች። አቤ አይዞ ብራዘር፣ አይዞ አቤ። ይኸው ስብከት ከፍትልሃለሁ ከፈለግ። ኦርቶዶክስ ስራን ራሷ ሚዛን የሚመዝን ሰው ራሱ ስላልሆነ እግዚአብሔር ስለሚመዝን ስራን በደም ሰማይ የመዳን ተስፋችሁ ዛሬ ብትሞቱ የት እንደምትገቡ አታውቁም። የት እንደምትገቡ አታውቁም። እርግጠኛ ነኝ አይባልም። በኦርቶዶክስ እንኳን እዚህ ሆነ አይደለም መንግስተ ሰማያት በር ላይ ቆመ እንኳን የት እንደምትገባ እርግጠኛ አይደለም። ለምን? ስራ ስላለ፣ ምግባር ስላለ። ስራን ደግሞ የሚመዝን እግዚአብሔር ነው፣ አንተ አይደለም። አንተ ስትሰራለህ እግዚአብሔር ነው የሚወስንልህ የት እንደምትገባ። አንተ መስራት ብቻ ነው የሚጠበቅብህ። በኦርቶዶክስ ትምህርት መሰረት ስራህን አይቶ የሚመዝነው ማን ነው? እግዚአብሔር ነው። አንተ በእግዚአብሔር ወንበር ላይ ስላልተቀመጥ የት እንደምትሄድ አታውቅም። አየህ፣ ግራ ተጋብተሃል። አሁን ድኛለሁ። ድምፅ አለ አንተ ጋር ኑታ አቤ ሜታ ድኛለሁ ትላለህ እንጂ አልዳንክም። አየህ፣ ድኛለሁ የሚለው ጴንጤ ነው። ቤት ተሳስተሃል። አይ መጽሐፍን በማንኛው ላይ የእግዚአብሔር ልብስ ማን አውቆታል? ሌላ ሎሌ ላይ ልትፈርድ ማን ስልጣን ሰጣ ይላልና ከሱም አትፍረድ። አዎ ኤኒዌይስ አይዞ፣ በአንዴ አይሰራም። ቀስ እያለ ነው መድኃኒቱ የሚሰራው ለአንዳንድ ሰዎች። እግዚአብሔር አንዳንድ ይሰራል። አሁን ችግሩ ምንድን ነው? በቃ ይሄም የመዳን መንገድ እንዳለ አስበው። ቀስ ብሎ ይብራራልሃል እና በርታ፣ እንጸልይልሃለን። ጌታ ኢየሱስ ይረዳሃል። አንድ ቀን ግን ኢየሱስ ክርስቶስ ለእኛ እንደደረሰ ለአንተም ይደርስልሃል። ሲደክምህ የሆነ ቀን ይደክማል። ህይወትህን ታየዋለህ። በደንብ ነው የሚደክምህ። ምክንያቱም እድንበታለሁ ያልክበት ህይወት ምንም ከትላንትና ዛሬ እየባሰ ነው የሚሄደው። ብራዘር፣ ያለ እግዚአብሔር እውነት፣ ያለ እግዚአብሔር ጸጋ፣ ያለ እግዚአብሔር ብርታት ሰው በራሱ ኃይል መበርታት አይችልም። እና የሆነ ቀን ሲደክምህ ታያለህ። በስራ እርግጠኛ የምትሆንበት የመዳን ተስፋ የላችሁም መቼም ቢሆን ማለት ነው። መቼም በስራ እድንበታለሁ የምትሉበት የህይወት ንጽህና መቼም አታገኙ። እስከምትሞቱበት ቀን ድረስ ሰው በራሱ በህይወቱ ላይ በራሱ ማንነት አሁንማ ሬዲ ነኝ ሊል የሚችል ማንም ይሄ አይገርም። ለዚህ እኮ ነው ብዙ ኦርቶዶክሳውያን ዓለም በቃኝ መቁረብ ይሻለኛል የሚሉት መቼ ነው? ብራዘር፣ ዓለም ራሷ በቃኝ ስትላቸው
ዓለም በቃ በቃኝ ስትላቸው ማለት ነው። እድሜ ሲገፋ ያኔማ አንተ አይደለም ዓለም ራሱ አንተ ላይ ተስፋ ቆርጣለች። ማንም አይፈልግህም እኮ ያን ብራዘር። ሁሉም ዓለም ራሱ ታዞራለች ብራዘር፣ መልኳን ታዞራለች፣ ፊቷን ታዞራለች። አዮ እና አይዞ ብራዘር። እኛ ግን መጽሐፍን እንደሚናገረው በጉብዝና ወራታችን ፈጣሪያችንን እናስባለን። ዓለም በቃኝ ስትለን አይደለም፣ እኛ በቃሽን እንላታለን። ስሙ ይባረክ። የተቀበልነው ህይወቴ ነው። እየፈለገችን ዓለምን ኖ እንላለን። ወጣትነታችን፣ ህይወታችን በእኛ በሆነው ነገር ላይ ኢየሱስ ይንገስ እንላለን። ክርስትናዬ ነው። ዱላ ይዤ በሰዎች እየወሰዱኝ እየመሩኝ የምፈልገውን በማድረግ በማልችልበት እድሜ ላይ አይደለም ብራዘር፣ አይደለም። ያኔ እኮ ዓለም ናት አንተን በቃኝ አለች። የትኛው ቦታ ላይ ትገጥምና? ዓለም እኮ በቃች ያኔ፣ በቃ ከተመ እኮ ብራዘር። እኛ ግን አሁን ባለንበት በዚህ እድሜ ውስጥ እግዚአብሔር እድል በሰጠን በዚህ ፈልገነው ወስነን ይህን ጌታ እንከተለዋል። የሆነልን ህይወት ይሄን በዚህ ውስጥ ዓለማዊነትን የሚያስክድ የእግዚአብሔር ጸጋ ክርስትና ይሄን እና አይዞ ማለት እንፈልጋለን። ጌታ ይረዳችኋል፣ ያው እግዚአብሔር ያግዛችኋል። አይዟችሁ፣ እንቀጥላለን። እሺ እንቀጥላለን። ጌታ ይባረክ። አብራራው ነው የሚለው። ሰላም አብራራው፣ እንዴት ነው ዳጄ? ኧረ ታውቀኛለህ አታውቀኝም? አብራራው አላወቅኩም። አለሁልህ። እንዴት ነህ? አንዳንዴ ከእውነት ጋር አትጋጭታለህ። በግልህ ከእውነት ጋር ከየት ቤተ እምነት ነው? ችግር የለም። ከየት ቤተ እምነት ነው? ኦርቶዶክስ። ኦኬ ዌልካም ብራዘር። ኦርቶዶክስ ዌልካም። እሺ ኤርምሻ አለ። እሺ ብሩኬ ተቀበለው። እሺ ሰላም ብሩክ፣ እንዴት አለ? ክብር ለኢየሱስ ይሁን። ደህና ነኝ። ድናሃል? አብራራው። ድኛለሁ፣ እድናለሁ፣ እየዳንኩ። ድኗል፣ እየዳነ ነው፣ ይድናል። እሺ ከምንድን ነው የዳንከው? ከዘላለም ሞት። ከዘላለም ሞት። ከዘላለም ሞት የዳነ ሰው በምን ውስጥ ነው ያለው ማለት ነው? በመልካሙ ስራ ውስጥ። አይ ከዘላለም ሞት የዳነ ሰው በምን ውስጥ ነው ያለው ነው? በመልካም በበጎ ስራ ውስጥ፣ በመልካም መጥፎውን ላለመፈጸም እንዳልፈጽም ብፈጽም እንኳን እንድመለስ እየዳንኩኝ ነው የምለው። ብሰራ እንኳን እንድመለስ እየሰራው ነው ማለት ነው፣ እየተገው። ከዘላለም ሞት ድኛለሁ ብለኛል አይደል? አዎ። የዘላለም ሞት ማለት ደግሞ የእግዚአብሔር ቁጣ ፍርድ ማለት ነው አይደል? አዎ። ከዘላለም ሞት ከዳንክ የእግዚአብሔር ቁጣ በአንተ ላይ የለም ማለት ነው። የራሴ ትጋት ይወስነዋል። ሰው አልዳንክም ከዘላለም ሞት ማለት ነው። ኔቨር። በአንድ ሰው ምክንያት ከመጣው ኃጢአት ከዘላለሙ ሞት ድኛለሁ። ማን? ክርስቶስ ለአንድ ጊዜ በሰዎች ዘንድ ተሞክሮ ያልተሳካውን እሱ ለአንድ ጊዜ እሱን ይቀራለን ማለት ነው። እሱን ኃጢአት በአዳም ምክንያት የመጣው በአዳም ምክንያት የዘላለም ሞት ነው አይደል የመጣው? አዎ። ከዘላለም ሞት ድኛለሁ አልከኝ በክርስቶስ ኢየሱስ። የዘላለም ሞት ደግሞ ማለት የእግዚአብሔር ፍርድ ከሆነ ከዘላለም ሞት የዳነ ሰው የእግዚአብሔር ፍርድ የለበትም ማለት ነው። ከዛ የዘላለም ሞት ከሚያስጣው ከአዳም የበደል ኃጢአት መነሻ እሱ በሰዎች ዘንድ ወይም በብሉይ ኪዳን ዘመን ላይ ይደረጉ የነበሩ የመዳን ስልቶች በሙሉ ማን ነው? ሰው ስላልዳነ ራሱ ክርስቶስ ወርዶ አዳነን ማለት ነው። ስለዚህ ከዛ የዘላለም ሞት ድኛለሁ ማለት ነው። አሁን ጥያቄ የዘላለም ፍርድ የለብህም ማለት ነው? የዘላለም ህይወት አለክ ማለት ነው ነው ጥያቄ? አዎ። ከዛ የበደል ኃጢአት የለብኝ። አሁን እግዚአብሔር አይፈርድብህም በአንተ ማለት ነው። እግዚአብሔር ፍርድ በአዳም የበደል ኃጢአት አይፈርድብኝም።
በምንድን ነው የሚፈርድብህ ታዲያ? በራሴ የግል ኃጢአት ራሴ በምሰራው ስራ ግን እጠየቃለሁ። ከአዳም ከመጣው ፍርድ የዘላለም ህይወት አለክ፣ በአንተ ኃጢአት ደግሞ የዘላለም ህይወት የለህም። አዎ እሱን ያገኘሁትን የዘላለም ህይወቴን ላጣ እችላለሁ። ኦኬ አብራራው መጨረሻ ላይ ሲፈረድበት የሆነ አካሉ በገነት የሆነ አካሉ በሲኦል ይሆናል ማለት ነው አይደል? እንደዛም አይደለም። አማርኛው ግልጽ ነው። እኔ በምሰራው እንደዚህ አይደለም። ካዳምጥ ኦኬ እድሉን ከሰጠኝ ላብራራል እኮ ትመልስልኛለህ። ስማኝና ከአዳም ከመጣው የዘላለም ሞት አምልጫለሁ፣ የእግዚአብሔር ፍርድ የለብኝም አልከኝ። ልክ ነው? አዎ። በእኔ ስራ ደግሞ ይፈረድብኛል አልከኝ። አዎ። ከአዳም ከመጣው ፍርድ አምልጠሃል፣ በአንተ ስራ ደግሞ ፍርደኛ ነህ ማለት ነው። አዎ። ለምሳሌ ላብራራልህ እችላለሁ። ምን ማለት ነው የሚለውን ላብራራልህ እድል ከሰጠኝ። እሺ መዳረሻ ንገረኝና ታብራራለህ። የት ነው መዳረሻ? ላብራራላ እኮ መዳረሻ ንገረኝና ከዛ ታብራራ። መዳረሻ ስትል አልገባኝ። ከአዳም ከመጣው ፍርድ አምልጫለሁ፣ በእኔ ስራ ደግሞ ይፈረድብኛል ስላልክ እግዚአብሔር ወዴት የሚወስድ ይመስላል? ተፈርዶብህ ሲኦል ትገባለህ ወይስ የዘላለም ህይወት አለ ገነት ትገባለህ ነው ጥያቄ። በስጋ ህይወቴ በምድር ስኖር እያዳመጥከኝ ከሆነ ቴንኪው፣ ጥሩ ጥያቄ ነው። በስጋ ህይወቴ ስኖር ሰው ስለሆንኩ በማወቅም ሆነ ባለማወቅ የምፈጽመው ኃጢአት ይኖራል። ለምሳሌ በሐሰት ልመሰክር እችላለሁ። ስጋ ህይወት አሸንፎኝ ካዳመጥከኝ ኤግዛምፕል ነው ማነሳለህ። ለምሳሌ ፍርድ ቤት ስቀርብ ሳምበዲና ሚስተር ኤክስ ወይ ሚስተር ዋይ ተጣልተው ፍርድ ቤት ስቀርብ ኦርቶዶክስ ከሆንኩ በመጽሐፍ ቅዱስ ምዬ ነው የምመሰክረው። አንድ ሙስሊም ከሆነ በሚያምነው እምነት ነው ምሎ ነው የሚመሰክረው። ለምሳሌ ለስጋ ህይወት አድሬ ፈርቼ ስጋዬን አስበልጬ ነፍሴን ጠልቻት በሐሰት ብመሰክር መጽሐፍ ቅዱስ ላይ ምዬ ብመሰክር የእግዚአብሔርን ቃል እንደማጉደል ነው። በሐሰት አትመስክር የሚለው አንዱ ኮቴሽን የሚያሳየው እኔ በሐሰት እንዳልመሰክር ይዘኛል። ነገር ግን ተሳስቼ በመሰክር ስተትን ሰርቻለሁ። ከኃጢአቴ መመለስ አለብኝ። ለምን? በሐሰት ስለመሰከሩ። በሐሰት መመስከሬ ኃጢአተኛ ነኝ ማለት ነው። እግዚአብሔር ደግሞ ከኃጢአተኞች ጋር ህብረት የለውም። በማንኛውም ሰዓት እኔ በምሰራው ኃጢአት ከእግዚአብሔር ህብረት ልለይ ይችላለሁ ማለት ነው። ሰምቻለሁ። ጥሩ የፍርድ ቤት ውሎ ነው። ሰምቻለሁ በደንብ መልስህን። የኔ ጥያቄ ግን በፍርድ ወዴት ትሄዳለህ ነው። አሁን ቆንጆ ሪፖርት ነው ሰምቻለሁ። እሱን ግን አሁን ተፈርዶብህ ወደ ፍርድ ወደ ሞት ትሄዳለህ ወይስ የዘላለም ህይወት አለ ገነት ትገባለህ ነው ጥያቄ። ኃጢአትን የሰሩ ሰዎች አዳምጠኝ። ጥሩ ጥያቄ። በሐሰት መስክሬ ምን ትሄዳለህ? በሐሰት መሰክር ምን ትሆናለህ ይመስለኛል ጥያቄ እዚህ ላይ ስለሆንኩ አይደል? በመሰክር እያክሱን እያወራህለው ፍርድ ምን ይሆናል ነው። ፍርድ ምን ይሆናል ልግለጽ። ወይስ ዘላለም ህይወት አለ ገነት ትገባለህ ነው ጥያቄ። በፍርድ ጊዜ በእኔ በስራዬ በኃጢአቴ እጠየቃለሁ ማለት ነው። በእኔ ስራ እግዚአብሔር በሰራለሁ እኮ ልመልስልኝ እኮ። ወደ ገደለው ከሆነ መመለስ ይችላል። ወደ ገደለው ከሆነ ማብራሪያ ከፈለግ ልስጥ፣ ችግር የለው። ጊዜ ከሌለ ግን መልስልኝና ማብራሪያ የሚፈልግ ነገር ካለ ጠይቃለሁ። እሺ፣ በጣም አለ። ጥሩ። እሺ፣ ስለዚህ እኔ በሐሰት ስለመሰከርኩ ከእግዚአብሔር ህብረት ተለይቻለሁ። እግዚአብሔር ከኃጢአተኞች ጋር ህብረት ስለሌለው ድነቴን አጥቻለሁ ማለት። ድነቱን ያጣ ደግሞ ፍርዱ ምንድን ነው? ግልጽ ነው ማለት። ሲኦል ነው የሚገባው። ሲኦል ነው የምገባው እያልከኝ ነው? በትክክል። ታዲያ ምን ያደርግልሃል? አሁን ኦርቶዶክስ ሆንክ፣ ሙስሊም ሆንክ፣ ኢቲስት ሆንክ ሲኦል የምትገባ ከሆነ ምንም ልዩነት የለህም። አንድ ሰው እኔ 5000 ዓመት ያስቆጠረ ስፍራ ነው ያለሁት፣ 6000 ዓመት ያስቆጠረ ስፍራ ነው ያለሁት፣ ስተት የሌለበት ስፍራ ነው ያለሁት ሲል ለእርሱ የሚያስገኝለት ነገር እስከሌለ ድረስ ያለህበት ስፍራ ስተት ሆነም ትክክል ምንም ትርጉም የለው። ከሙስሊም አትሻለም። ምክንያቱም ማስረጃ አለ። ማስረጃ ሲኦል ስለመግባት ነው ማስረጃ መሰለኝ። ኦኬ፣ ሲኦል ስለመግባት ትሰጠኛለህ ማስረጃ። ግን እኔ ደግሞ የምልህን ስማኝ። ሲኦል ስለመግባት ያዕቆብ ትሰጠኛለህ? እሺ፣ ልስጥህ። መረጃን መሰረት እናድርግ። ችግር እሺ። እንዴ ሰው ሲኦል ስለመግባቱ ማስረጃ ለመስጠት እኮ መቸኮል የለበትም። ግን ስማኝ፣ የሚጠቅምን ነገር ልንገርህ።
እኔ አምኜሃለሁ። በቃ ሲኦል ነው የምገባው ስትለኝ ማስረጃ ባሰጠኝም አምኜሃለሁ። ምክንያቱም ኢየሱስ የሌለው ሲኦል እንደሚገባ ስለማቅ ማለት ነው። ባሰጠኝም ችግር የለውም ማስረጃ ስለ ሲኦል ስለመግባት። ግን እኔ እያልኩ ያለሁት በቁም ነገር ኦርቶዶክስ መሆነ ለአንተ ህይወት ምንም ቫልዩ አድ ካላረገልህ ኦርቶዶክስ መሆነ ምንድነው ትርጉም? ለምሳሌ አንድ ሰው ኢቲስት ቢሆን ሲኦል ነው የሚገባው ብለህ ታምናለህ አንተ። ሙስሊም ቢሆን ሲኦል ነው የሚገባው ብለህ ታምናለህ። አንተም ግን ኦርቶዶክስ ሆነ ከነሱ ካልተሻልክ ምንም ትርጉም የለውም ኦርቶዶክስ መሆን። እኔ አሁን ኢየሱስን መከተሌ የዘላለም ህይወት ካልሰጠኝ እርግጠኛ ካላደረገኝ ለምን እከተለዋለሁ? ኢየሱስን መከተላችን የዘላለም ህይወት ለማግኘት እርግጠኛ ስላደረገን ነው የተከተልነው ማለት ነው። እና ይህን እንድታስብ ነው። እኔ የማምለጤ ምክንያት ስለሆነ ነው። ልክ እንዳንተ ብያለሁ እዚህ ቲክቶክ ላይ ማለት ነው አብራራው ወንድሜ። ነገር ግን ኦርቶዶክስ መሆኔ ወይ ደግሞ እምነት አለኝ ሃይማኖት አለኝ ማለቴ የዘላለም ህይወት ላይ ለውጥ ካላመጣ ሲኦል እንደምገባ የሚመሰክርልኝ ከሆነ ምንም ትርጉም የለውም ማለት ነው። ትርጉም የለውም። መተህ ብሩክ ተሳስታል ብትለኝ እኔ የተሳሳትኩትም ሲኦል ምገባ ከሆነ በአንተ ሐሳብ አንተም እውነተኛ ቦታ አለው ብለህ የምታምነውም ሰውዬ ሲኦል የምትገባ ከሆነ ምንም ልዩነት የለውም። እኔ ግን እውነት ልንገርህ ኢየሱስ ክርስቶስን የሚያምን ክርስቶስ ኢየሱስ የዘላለም ህይወት ነው ብሎ የተቀበለ ወደ ፍርድ አይሄድም፣ ወደ ሲኦል አይሄድም። አይ ማስረጃ ሳልሰጥ ሄድክ። ማስረጃውን መሰረት ሲኦል ስለመግባት አይደለ ሲኦል ወደ ስብከት ገባህ ብሩክ። ጥያቄ ጥሩ ነው። ሰማሃለሁ። አሁን አንተ ማስረጃ መስለኝ እኮ ስማኝና ንገረኝ። ማስረጃ መስለኝ ሲኦል ስለመግባት ነው አይደለ? አይ እኔ ሲኦል የመግባት ፍላጎት አለ። አትቀልብሷ፣ ፖለቲሳይዝ አታድርገው። ግልጽ ወንጌል ነው እያወራን ያለ ነው። እኔ ሐሰት ብትፈሰከር ተሳስቼ ከሆነ ታርመኛለህ። ሲኦል ገባ ሪቬንጅ ማድረግ እኮ እችላለሁ። ቆይ ሪቬንጅ አድርጌ መጠየቅ እችላለሁ። አንተ በሐሰት ብትመሰክር ሪቬንጅ ነው። ቆይ አዳምጠኝ። ቆይ ማለት ግልባጩን ብጠይቅ አንተም እኮ ደፍረህ ለምሳሌ አንድ ጥያቄ ልጠይቅ አንተን። እሺ ክሊር እንድታደርገው አይደል የሚፈለገው? በዛው ታብራራለህ ማለት ነው። እኔና ዳኒ ተጣላን እንበል። ኢትስ ኦኬ ተጣላን፣ እዚህ ውይይት ላይ ፕላትፎርም ላይ እያለን አንተ አሁን የምታየውን መስክር ብትባል አይ መጀመሪያ የሰደበው ማን ነው ቢባል አብራሮ ቢሆን፣ ቀጥሎ ተሳዳቢው ዳኒ ቢሆን፣ ሁለታችንም ጥፋተኛ ብንሆን መጀመሪያ የተሳደበው ማን ነው ቢባል ብሩክ የምትመሰክረው አብራሮ ብለህ ነው አይደለ? ኢትስ ኦኬ አብራሮ ብለህ ነው። ለኮዙ መነሻው ማን ነው? ለዛ ለብጥብጡ መነሻው ሰው የምትመሰክረው አብራሮ ነው መጀመሪያ የተሳደበው። ቀጥሎስ ዳኒ። ሁለታችሁም ጥፋተኛ ናቸው፣ ግን ለስድድቡና ቀጥሎ ለመጦጣጣ አብራሮ ነው የመጀመሪያ መነሻ ብለህ ትመሰክራለህ። መስክር ስለሆነ የተባልከው። ግን ገልብጠህ ዳኒ ነው ብለህ ብትመሰክር በስተት ያልነበረው ወይ ካላየህ አላየውም ነው። የማታውቅ ከሆነ አላውቅም ነው። የማታውቀውን አትመሰክርም ማለት ነው። የምታውቀውን ትመሰክራለህ። በስተት ዳኒ ነው ብትል የሚያስጠይቅ ነው። ለምሳሌ በሞት ፍርድ የሚያስቀጣ ቢሆን በስተት አንተ መስክረህ ዳኒ ነው ብትልና ስተት ብትሰራ ብሩክ ተጠያቂ ነህ አይደለም? ለምን? ያየኸውን ስላልመሰከር። ይሄ መልስልኝ አንተ። እሺ ልመልስልህ። እንግዲህ የጠየቀው ክርስቲያን ስለሆነ የጠየቀው ክርስቲያን እርግጠኛ ያልሆነበትን ሊናገር አይችልም። አንተ ከሆንክ ጥፋተኛው እርግጠኛ ከሆንክ ካየሁኝ አንተ እንደሆንክ እናገራለሁ። ዳኒ ከሆነ ደግሞ ዳኒ ነው ብዬ እናገራለሁ። እርግጠኛ ያልሆንኩበትን ለሆነ ሰው አዳልቼ ምናምን ምንናገር አይደለንም፣ ምክንያቱም ክርስቲያኖች ነን። አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ ሲናገር የእግዚአብሔር ቃል ሲናገር ኃጢአትን የሚያደርግ ከዲያብሎስ ነው ይልና የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። በእግዚአብሔር ልጅ የሚያምን ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ይላል። ኃጢአትን ለማድረግ አይደለም እኛ አዲስ ፍጥረት የሆነው። በእግዚአብሔር መንፈስ እርዳታ ከኃጢአት እየራቅን አሮጌውን ሰው እያስወገድን አሮጌውን ልምምዳችንን ከህይወታችን እያስወገድን በአይምሮ መታደስ የክርስትና ህይወት ምንኖርበት ነው። ምክንያቱም የእግዚአብሔር መንፈስ በእኛ ውስጥ ስላለ ጸጋው ስለሚያግዘን ዓለማዊ ምኞትን ኃጢአትን ስለሚያስክደን ማለት ነው። እና እርግጠኛ ያልሆንኩበትን ለምን እናገራለሁ? ክርስቲያን ነው ያየሁትን ነው የምናገረው። አብራለሁ። ጥሩ። እኔ ደግሞ ልመልስልህ። ቅድም ያልኩን መነሻ አድርጌ ማለት ኢንፈሳይዝ ማድረግ ትችላለህ አንተ በራስህ። አንድ ሰው በሐሰት ቢመሰክር ስላልጠየቅኩ እኔ ስላልጠየቅኩ የአንተን ጥያቄ ራስህ መቼም አትመልሰውም። ቀይረህ ከሆነ ሀሳብን ንገረኝ። ሲኦል ነው ምገባው ብለህ ነበር አይደል? እሺ ማስረጃ ልስጥ እያልክ የጠየቀኝ ሲኦል ስለመግባት ማስረጃውን ልስጥና ማስረጃውን እሰጥሃለሁ።
ስማኝ 30 ሰከንድ ከሰጠኝ ከዛ በዛው መረጃውን እሰጥሃለሁ። 30 ሰከንድ ብቻ ነው የምፈልገው። ስማኝና ነው የምትሰጠኝ ማስረጃ ልስጥ እያልከኝ ያለው ሲኦል ስለመግባት ነው ወይ ነው ጥያቄ? እሺ ልስጥህ፣ ችግር የለው። አይ ጥያቄ መልስልኝ እንጂ ማስረጃ ልስጥህ እያልከኝ ያለው ሲኦል ስለመግባት ነው ወይ? አዎ ወይም አይ? አዎ በስራዬ እንደምትጠየቅ። እሺ ስጠኝ። ሲኦል ስለመግባት ያዕቆብ መልእክት 2:14 የያዕቆብ መልእክት 2:14 ከፈለክ አነበዋለሁ። አንብበው። እኔም አነብልሃለሁ። እሺ አንብበው። አንተ ካስክ አንብበው። አይ አንብበው፣ ችግር የለው። አይ ከያዝክ አንተ አንብብና እንዴት ሲኦል እንደምትገባ አስረዳኝ በዛው። የያዕቆብ መልእክት 2:14 ምን ይላል መሰለህ? ይቅርታ ካልያዝክ ደግሞ ሌላ አነብልህ እችላለሁ። እሺ አንብበው። እሺ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። መልስልኝ። አይ እኔማ ሲኦል እንዴት እንደምትገባ በዚህ ጥቅስ አብራራው። አንተማ እኔ ይሄን ጥቅስ ስጠቅስ ለምን እንደምጠቅስ ነው ያውቃለሁ። ከዛ እኔ አብራራለሁ። አንተ ስለሆንክ የጥቅሱ ባለቤት በዚህ ጥቅስ መሰረት ሲኦል እንደምትገባ እንዴት እንደምትገባ ንገረኝ። አይ እኔ ሳልጠይቅህ አንተ ማብራራት አትችልም። ጠየቅኩ። ጥያቄው ራሱ መጽሐፍ ቅዱስ እኮ ጠየቀ። የኔ ጥቅስ አይደለማ። አንተ ለአንተ እምነት የጠቀስከው ስለሆነ እንዴት ሲኦል እንደምትገባ በዚህ ጥቅስ መሰረት አንተ ንገረኝ። እሺ ሌላ ጥያቄ ካለ ማስተናገድ እንችላለን። ያዕቆብ 2:14 አንተንም እኔንም የሚገዛ ነው። መብራቱ ሚውት አድርግልን። እሺ ከታች ያለው ወንድም መብራቱ መንበሩ ነው። ሶሪ መንበሩ። ጥሩ ተወያይ ነው። በነገራችን ላይ ብሩክ ጥሩ ነው። ቴንኪው ማለት መደማመጥን መሰረት ያደረገው ውይይት ለሁለታችን ነው የሚጠቅም። ጥሩ ነው። ቴንኪው። ያዕቆብ 2:14 ላይ የሚለን ለሁለታችን የሚጠቅም ነው እያለ ወንድሞቼ ሆይ እምነት አለኝ የሚል ነው። አየህ አንተ ቅድም የምትለው ማለት ነው። ስራ ግን የሌለ ሰው ቢኖር ስራ ማያምን ቢኖር ወይም ስራው ባይኖረው ምን ይጠቅመዋል? እምነት ውስጥ ሊያድነው ይችላል። እምነት አለኝ ብሎ ስራ ባይኖረው ሴም ትሩ ቅድም ያነሳውልህ እምነቴ ያድነኛል ብዬ ሳክሪፋይ አድርጌ በእምነቴ ብቻ ሳይሆን በስራዬም እንደምድን ስራም ሰርቼ ከታች ደግሞ ወርዶ ምን ይልሃል 2:17 ላይ እንዲሁ ስራ የሌለው እምነት ቢኖርስ በራሱ የሞተ ነው። ቅድም አንተ ያነሳው ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ እምነትህ ከስራት ለይተህ አሳየ እኔም እምነቴን በስራ ያሳያለሁ ይላል። ያዕቆብ 2:18 ላይ አለፍ አድርጌ ያየውልህ ማለት ነው። ስራ ኖሮት እምነት ባይኖረው ኤቲስት ቅድም የጠቀስከው ሊድን አይችልም። ስራ ኖሮት ስራ እየሰራ እምነት ባይኖረው የሚያደርገው ስራ ሁሉ በጌታችን በኢየሱስ ክርስቶስ ወይም በክርስቶስ ስም ስላልሆነ አይድንም ማለት ነው። ማመን ስላለበት። ቆይ ልጨርሳት፣ የኔን ሐሳብ ልጨርስ። በዚህ ላይ አንተም ትቀበለዋለህ እኔም እቀበለዋለሁ። ስራ ሳይኖረው አንድ ሰው የሚሰራው ስራ ሁሉ በክርስቶስ ስም ስላልሆነ ከንቱ ነው ማለት ነው። ይሄ የሚሰጠኝ ሜሴጅ እሱ ነው። የምትሰራው ስራ ሁሉ ያለ ክርስቶስ ያለ ኢየሱስ ክርስቶስ ስም በክርስቶስ ስም ማሰራው ስራ ሁሉ ከንቱ ነው ማለት ነው። እምነት ይቀድማል ማለት ነው። ቀጥሎስ እምነት አለኝ ብለህ ስራ ባሰራስ ነው እምነቱ ያድነዋል ወይ ነው? አያድነውም። ለምሳሌ መልካምን ስራ መስራት በሐሰት ብመሰክር መልካሙን ስራ እየሰራው አይደለም ሰው አልድንም ማለት ነው። እምነቱ ያድነዋል ወይ ካልከኝ አያድነኝም ማለት ነው። እምነቴ ለእኔ ለምፈጽመው ኃጢአት ጋራንቲ እየሆነኝ ነው ማለት ነው። እምነቴ ያድነኛል ብዬ በሐሰት መሰክራለሁ፣ ሰው ገድላለሁ፣ ወይም ሳምቲንግ አፈናቅላለሁ፣ የሆነ ሳምቲንግ ሳቦታጅ እሰራለሁ ማለት ሙስና እሰራለሁ ማለት ነው። ከዚህ አንጻር ነው ብሩክዬ፣ መቀጠል ትችላለህ አንተን ሐሳብ። እሺ ያው ሲኦል እንደምትገባ እርግጠኛ ያደረገክ የመጽሐፍ ቅዱስ ጥቅስ ያዕቆብ መጽሐፍ ምዕራፍ 2 ነው ማለት ነው። በቃ ተቀብያለሁ። ያው ይህን ጥቅስ አንብቦ የተረዳው ሲኦል እንደሚገባ ነው ወንድማችን። አንድ ጥያቄ ልጠይቅና ምናልባት ያዕቆብ ላይ ምን እንደምንረዳ እኛ ክርስቲያኖች ምን እንደምንረዳ ማወቅ ከፈለክ ግን ልነግር እችላለሁ። አንድ ግን ጥያቄ ልጠይቅ እፈልጋለሁ። የዚህ ዓለም ገዢ ማን ነው? አብራራው። እግዚአብሔር። የዚህ ዓለም ገዢ እግዚአብሔር ነው። እስኪ ጥቅስ ላንብብልህና እንዴት ተረዳከው? የዚህ ዓለም ገዢ እግዚአብሔር ነው ስላልከኝ ጥቅስ ላንብብልህ።
ወይ ደግሞ ዳኒ ክፈትልን፣ ሁለተኛ ቆሮንቶስ 4:4 ክፈትልን ዳኒ። እሺ ብርኬ አይታያችሁም? እሺ ለእነርሱም ሁለተኛ ቆሮንቶስ 4:4 ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የተባለው ማን ነው? እግዚአብሔር። የማያምኑትን ሐሳብ አሳወረ የተባለው ማለት ድገመው። ያነበብከው ግልጽ መሰለኝ። ሳዳምጥ ተሳስቼ ከሆነ ድገመው ለሁሉም። እሺ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የተባለው ማን ነው? እግዚአብሔር ነው። የዚህ ዓለም አምላክ ነው ያልከኝ? አዎ የዚህ ዓለም አምላክ እግዚአብሔር ነው። ታይርዳ እንግዲህ ምን እላለሁ? እሺ ሌላ ጥቅስ እስኪ ላንብብልህ። አንደኛ ቆላስይስ መጽሐፍ ቅዱስ ልክፈትልህ አይደል? የተሳሳትኩት ካለ ብሩክ አረመኝ። ማለት ሳዳምጥ የዚህ ዓለም ልጅ ነው ያልከኝ አይደል? ተሳስቼ ከሆነ ታረመኝ። እስኪ ጥቅሱን ራስህ አንብበው። ቆይ በትልቁ እሺ ንገረኝ። እሺ ቆይ አይ መጽሐፍ ቅዱስ ስለያዝኩ ንገረኝ። መጽሐፍ ቅዱስ ይዣለሁ። ሁለተኛ ቆሮንቶስ ምዕራፍ 4:4 ሁለተኛ ቆይ እሺ ይቅርታ ሁለተኛ ቆሮንቶስ አይ አውጥቻለሁ። ሁለተኛ ቆሮንቶስ ምዕራፍ 4:4 ቁጥር 4 እሺ ላንብብልህ። እሺ ለእነሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው። ደግመዋለሁ። ለእነርሱም የእግዚአብሔር ምሳሌ የሆነ ከላይ አውዱን ስላልተረዳሁት ማንበብ ይቻላል ላይ ጀምሮ ማለት ለእነርሱም እነርሱ የተባሉት እነማን ናቸው የሚለውም ማየት አለብኝ። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ከላይ ጀምሮ ማንበብ እነርሱ የተባሉት እነማን ናቸው? አንብቦሽ ከቁጥር 1 ጀምሮ አንብቦሽ። በሸክላ ውስጥ የተቀመጠ ክቡር ዕቃ ነው ምዕራፍ 4 የሚያወራው። እሺ ከላይ ጀምሮ ባነበው ሰው እየሰማ ደስ ወይም ቤካም ማንበብ ይችላል። አንብቦሽ ከላይ ጀምሮ። እሺ እኔ ላንብበው። እሺ በሸክላ ውስጥ የተቀመጠ ክቡር ዕቃ። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም፣ አንደክምም፣ እንቀጥላለን ማለት። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል ስንመላለስም የእግዚአብሔርን ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችን እናመሰግናለን። ሶስተኛ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ። አይ እነማን ናቸው አሁን እነሱ የተባሉት? ወንጌሉ የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። የተከደነባቸው ለሚጠፉ። አራተኛ ሄድና አንተ ወዳልከው ያደርሰኛል። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የተከደነባቸው ማለት ነው አይደለ? የዚህ ዓለም አምላክ የተባለው ማን ነው? አሁን ልክ ነህ። የዚህ ዓለም አምላክ የዚህ ዓለም አምላክ የተባለው እግዚአብሔር ነው። ይኸውልህ ወንጌሎችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ወንጌላችን የተከደነ ቢሆን እንኳን አላየ ወንጌላችን የተከደነ ቢሆን እንኳን ባይገለጽ እንኳን የተከደነባቸው ቢሆን እንኳን የተከደነባቸው ለሚጠፉ ነው። ወንጌሉ ላልተገለጸላቸው ወንጌልን ለማያዳምጡ ማለት ነው አይደለ? ተሳስቼ ከሆነ አስረዳኝ። እሺ ቀጥል። ተሳስቼ ከሆነ ማንም ማረም ይቻላል። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ላልበራላቸው፣ ላልተገለጸላቸው፣ ለማያውቁት ማለት ነው። እሺ አማርኛ ችግር ስለሌለብኝ ማለት ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ
አሳወረ። የዚህ ዓለም አምላክ ማን ነው? የዚህ ዓለም ሲባል ዓለም ሁሉ የተፈጠረው ዓለም ማለት ነው። የዚህ ሁሉ አምላክ ማለት እግዚአብሔር ነው። የዚህ ዓለም አምላክ የተባለው እግዚአብሔር ነው። ተሳስቼ ከሆነ አስረዳኝ። አዎ በሚገባ ተሳስተሃል። እንደተሳሳትክ ላሳይክ። እሺ አስረዳኝ። ቤካዬ ዮሐንስ ወንጌል 12:31 እንክፈትልኝ። እንደተሳሳትክ ላሳይክ። በጣም ትልቅ ስህተት ነው የተሳሳትከው። በጣም ትልቅ ስህተት። ዮሐንስ 12:31 እስኪ አንብበው አብራራ። እኔ ሌላው ነው ቤካ ካወጣው ላይ። እሺ ይሄው ከፍቶልሃል። አንብበው። እሺ ምን ላይ? ዮሐንስ ወንጌል 12:31 30 አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል፣ ወደ ውጭ ይጣላል። ኮንቴክስቱ ምንድን ነው? የዚህ ዓለም ገዢ ወደ ውጭ ይጣላል ይላል። የዚህ ዓለም ገዢ የተባለው ማለት ነው። ከላይ ኮንቴክስቱ እንደ ቅድሙ ነው የፈለግኳል። እሺ ከፍ አድርገውና ያንብበው። መነሻው ላይ ከሌለን የማወጣዋለሁ፣ ችግር የለውም። ከላይ ከፍ በል ደህና ሆነ። ወደ ላይ 27 ዲሴንዲንግ ኦርደሩ ላይ ሄድ። ወደ ላይ 29 28 እያለ የሚሄደው ወደ አንድ ቁጥር የተጠጋ ወደ አንድ ቁጥር ቤክዬ ወደ አንድ ቁጥር የተጠጋ ወደ ዲሴንዲንግ ወደሚቀንሰው ወደ ላይ ቁጥሩ ወደሚቀንሰው። ቆይ ምን ላይ ነው ያለው? እኔ ላውጣ። 27 ነው የሚጀምረው። ኢየሱስ ስለሚደርስበት መከራና ሞት መናገሩ እሱ ላይ ኢየሱስ ስለሚደርስበት መከራና ሞት መናገሩ ነው የሚለው። እሺ ቀጥል። አንብበው አታውቅሽ። ማንበብ ይቻላል። አሁን ነፍሴ ታውካለች ምን ስላለው አባት ወይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣው። አባት ወይ ስምህን አክብረው። ስለዚህ አከበርሁት፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩትን ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎችም መልአክ ተናገረው አሉ። ኢየሱስ መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል። ይሄ የዚህ አውድ ጌታችን ኢየሱስ ክርስቶስ ላይ የደረሰው መከራ እናንተን ነው የሚያሳየው። የዚህ ዓለም ደግሞ ገዦች የነበሩት እነማን ናቸው የሚሉ ይታወቃል ማለት ነው። በወቅቱ የነበሩት አስተዳደራዊ ገዢዎችን ነው ኢንዲኬት የሚያደርግልህ። ያኛው ግን የዚህ ዓለም አምላክ የሚለው ላይ እና ይሄኛው ምንድነው ግንኙነቱ? ራስ ግሩፕ ብሩክ ኤክስፕረስ አድርግልኝ። እሺ አንዴ ቆይ። የዚህ ዓለም ገዢ የተባለው ማን ነው? ወደ ውጭ ይጣላል የተባለው? አንተ ነው ያመጣው። ይሄ አውድና ያኛው አውድ ምንድነው ግንኙነቱ እኮ ንገረኝ። ችግር የለውም። እኔ አመጣሁልህ እንደተሳሳትክ ለማሳየት አመጣሁኝ። አንተ ምን ተረዳ? ይሄ ምድራዊ ገዢዎች ዳምጣኝ። ይሄኛው ምድራዊ ገዢዎች እነማን ናቸው እኮ ልንገርህ። የመጀመሪያውን አስረግጬ ወደዚህ ልምጣለህ። የመጀመሪያው እኮ እነማን ናቸው እነዚህ የምድራዊ ገዢዎች? ምድራዊ ገዢዎች ማለት የምድር አስተዳደራዊ መዋቅሮች ሊሆኑ ይችላሉ። በወቅቱ ጲላጦስ ሊሆን ይችላል። በፍርድ ላይ የነበሩትን ሊሆን ይችላል። ወይም ሌሎች ገዢዎችን ሊሆን ይችላል። አምላክ አይልም። እዚህ ገዥ ነው የሚለው እዚህ። እሺ እንግዲህ ምን እንላለን ይላል መጽሐፍ። የዚህ ዓለም ገዢ የተባለው ዲያብሎስ ነው። ቅድም አንተ እግዚአብሔር ነው ያልከውም ስህተት ነው። የዚህ ዓለም ገዢ የተባለው ዲያብሎስ፣ የዚህ ዓለም አምላክ አለ እኮ። የዚህ ዓለም አምላክ የተባለው ዲያብሎስ ነው። ክፍሉን እንደው ከተረዳኸው በደንብ እንዲህ በተደጋጋሚ እንደውም ከላይ እንድታነበው ፈቅጄልህ የነበረው ሐሳቡ እንድትረዳ ነው። የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው ነው የሚለው። የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው እግዚአብሔር አያደርግም በጭራሽ። እግዚአብሔርማ በክርስቶስ ሰው አምኖ እንዲድን ነው። የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ነው የሚለው። የዚህ ዓለም አምላክ የሆነው ምን አረገ? ሰው በክርስቶስ ኢየሱስ እንዳያምን ወደ ሕይወት እንዳይመጣ ምን አረገ? ሐሳባቸውን አሳወረ ነው የሚለው። እንግዲህ
ጨለማና ብርሃን እንዳለ መቼም ታውቃለህ። የጨለማው መንግስት ባለቤት ማን ነው? ለምሳሌ በኤፌሶን መልእክቱ ላይ ጳውሎስ ምዕራፍ 2 ላይ ማለት ነው አስቀድሞ በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባችሁ ይላል። ይሄ በአየር ላይ እንዳለው ፍቃድ አለቃ የተባለው ማን ነው ብለን የምትረዳው? በመሰረቱ ብሩክዬ ለምን እንዳመጣው አልገባኝም። ይሄኛው አውድና ያኛው አውድ ይለያያል እኮ። የዚህ የጨለማው መንግስት ገዢ ማን ነው ነው እያልኩ ያለሁት። የዚህ ዓለም የተባለው እኮ የጨለማው መንግስት ኃይል ነው። እኛ ለምሳሌ ምን እያልኩ እንደሆነ እንድትረዳ ነው አሁን ይህን ጥያቄ ያመጣሁት። አይ እግዚአብሔር የምን ገዢ ነው? እስኪ የዓለም ሁሉ ገዢ፣ የዓለም ሁሉ አምላክ ማለት ዓለሙን ሁሉ አጠቃላይ የፈጠረው ምድርን፣ ሰማይን፣ ምድርን በሙሉ የፈጠረው ይህ ዓለም ነው አይደለ? ይሄ ምድር የፈጠረው ማን ነው? የዚህ ሁሉ ምድር አይደለም እያወራን ያለ ነው፣ ስለ አገዛዝ። የዚህ ዓለም ሲባል ማን ነው? ማለት መነጣጠል አለብና ግልጽ ማድረግ አለብን። ተረዳኸኝ አባባል? እና አልመለስክልኝም ትለኛለህ። ስለ ፍጥረት ስናወራ እግዚአብሔር ነው ፍጥረታትን ሁሉ የፈጠረው። ነገር ግን ያ የፈጠረው እግዚአብሔር የፈጠረው ሰው ወድቆ ማንነቱን ለአጋንንት አሳልፎ ሰጥቷል። እዚህ ዓለም ላይ የአጋንንት ይሆኑ አሉ፣ በአጋንንት ቁጥጥር ስር የሚኖሩ አሉ፣ ደግሞም የእግዚአብሔር ልጆች አሉ። ይህን ዓለም እየገዛ ያለው ማነው? አሁን አጋንንት ነው። በጨለማ ያሉ ወደ ኢየሱስ ያልመጡ በሙሉ የአጋንንት ልጆች ናቸው። የአጋንንት ልጆች ናቸው። ስለ ፍጥረት አይደለም፣ ስለ ልጅነት፣ ስለ ስልጣን ነው እያወራ ያለሁት። በክርስቶስ ኢየሱስ ያመኑ ደግሞ ከጨለማው ስልጣን ድነው ወደ ፍቅሩ ልጅ መንግስት ፈልሰዋል። ይሄን ብቻ ጥቅስ አንብብልኝና ወደዚህ እንምጣ። ቤካዬ እሺ ንገረኝ። ወደ ነበርንበት ብንሄድ ጥሩ ነው። እሺ ችግር የለውም። ይህን ጥቅስ አንብብለት ሉቃስ 4። እሺ ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅስፈት አሳየው። ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ይህን የተናገረው ማን ነው? አብራራው። ይህን የተናገረው ሰይጣን ነው። እግዚአብሔር ማን ነው? ጌታችን ኢየሱስ ክርስቶስን ሲፈትነው። ይህ ደግሞ መልሶለታል። ምን ተሰጥቶኛል አለ? እኔ የዓለም መንግስት የሚሰግደው ለአንድ ለእግዚአብሔር ብቻ እንደሆነ ለቅርጽ አጋንንት ምን ተሰጥቶኛል ነው ያለው? ስልጣን ተሰጥቶኛል አለ። የዚህ ዓለም ስልጣን በእጁ ነው ያለው ማለት እኮ ነው። እሱን እኮ ልዩነት አለ። ቆይ አንዴ፣ የዚህ ዓለም ስልጣን በሱ እጅ ከሆነ እኮ የዚህ ዓለም ገዢ ነው ማለት እኮ ነው። ይሄ ኮንቴክስት ግልጽ እኮ ነው። ይሄ ኮንቴክስት የዚህ ዓለም ገዢ ነው ብለህ ታምናለህ? አጋንንት ዳብ ይሄን ድንጋይ ሁሉ እርቦቱም እኮ እንደዚህ አድርጋለሁ። ሰይጣን ለመጠየቅ መፈተን ይፈትናል፣ ይጠይቃል። ምን ብሎ መለሰለት? ግልጽ ነው። ታምናለህ ወይ ነው ጥያቄ አይደለም። የዚህ ዓለም አምላክ አዳምጠኝ። እኔ ሰይጣን አምላክ ነው ብዬ አልቀበልም። አንደርስታንድ ሚ። እንግዲህ አምላክ ሲባል የፈጠረንን አምላክ፣ ይህን ዓለምን የፈጠረ አምላክ፣ የፈጠራቸው አምላክ ማን ነው? ፈጣሪያቸው ነው። እንደሱ ከሆነ እያልከኝ ያለው ኮንቴክስቱ በዛ ልክ ልረዳ ይችላል። የዚህ ሁሉ ዓለም የዚህ ሁሉ ገዥ የዚህ ሁሉ እንትን ገዥ ነው ሰይጣን ብዬ እኔ አልቀበልም፣ አላምንም። እንደዛም ብዬም አላምንም። እሺ እንደዚህ ልጠይቅህና በጣም ቀላል አይደል የሚሆነው? እንደዚህ አድርጌ ልጠይቅህ። በክርስቶስ ኢየሱስ ያላመኑ ሰዎች በማን ቁጥጥር ውስጥ ነው ያሉት? በኢየሱስ ያላመኑ ሰዎች ነው ያሉት። ያላመኑ ፍርድ ስለሚጠብቃቸው ገሃነም ናቸው። የማን ናቸው? ግልጽ ነው፣ ታውቀዋለህ። አይ ስፍራ አይደለም የጠየቁ፣ በማን ቁጥጥር ስር ነው ያሉት ነው ያልኩህ። የዲያብሎስ ነው። ኦኬ፣ የዲያብሎስ ልጆች ናቸው ማለት ነው አይደል? አዎ። ዲያብሎስ የዛ ኪንግደም መሪ ነው ማለት ነው። የጨለማው ዓለም መሪ ነው ማለት ነው አይደል? የነዛ ሰዎች መሪ ነው ማለት ነው። ግልጽ እኮ ነው ብሩኬ። ኦኬ፣ ሶ የነዛ ገዢ ከሆነ የዓለም አሁን እኮ ገዢ አንዴ መብራት አድርገው ድል ሲሰጥ ነው የምታወራው። የዓለም ገዢ ነው ማለት ነው። የነዛ የወደቁ ሰዎች ገዢ ነው፣ የዓለም አምላክ ነው ማለት ነው። የነዛ በክርስቶስ ያላመኑ ሰዎች አምላክ ነው። ይህን ጥቅስ አሳየልኝና ቤካ ምናልባት ትቀጥላላችሁ። ብሩክዬ ማለት በዚህ መረዳት ውስጥ ከስራ ጋር ስናወራው ከነበረው ጋር
ግንኙነት ያለው አይመስለኝም። እንዴት ግንኙነት እንዳለው ታስረዳኝ፣ እኔም እማራለሁ። ምን እንደሆነ ላሳይህ። አሁን ቆላስይስ ከሱ ጋር እንዴት ሊገናኝልህ እንደፈለግ እስኪ አምጣው። እኛም ጊዜ እንድናገኝ ነው ብሩክ። መብራቱ እናወራለን። እሺ ቆይ አንዴ ድል እንሰጣለን። አይ ቶሎ ሰዓት ስንት 1:13 13 እና 14 ማለት ነው። ቆላስይስ እሺ 1:13 ላውጣልህ፣ ችግር የለው። ይሄ ወጥቻለሁ። ይሄው ተከፍቶልናል። እርሱ ከጨለማ ስልጣን አዳነን ይላል። ይሄ የጨለማው ስልጣን ምንድን ነው ብለህ ነው የምታስበው? ጨለማው ስልጣን እኮ አዳነን ማለት የጨለማው የምን እንደሆነ እኮ ግልጽ እኮ ነው ማለት ብሩክ። እኔ እንዴት እንዳመጣሁም አልገባኝም። ግልጽ ከሆነ ነገር ቤዛነቱ እርሱ የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። መጀመሪያ ለአንድ የሰው ልጅ ለ5500 ዘመናት በአንድ ሰው ኃጢአት ምክንያት የዘላለም ሞት ፍርድ ገሃነም ነበር። የጨለማው ስልጣን የተባለው ምንድን ነው ጥያቄ። ይሄ እዚሁ ላይ ተቀምጦልሃል እኮ። የጨለማው ስልጣን ማለት ነው የሰው ልጅ ኃጢአት የሚወርድ ለዘላለም ሞት የሚሞትበት ሞት ማለት እኮ። የጨለማው ስልጣን አለቃው ማን ነው? ዲያብሎስ ነው አልኩ እኮ ቅድም። ዲያብሎስ ነው። እሺ ከዛ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እግዚአብሔር መንግስት አፈለሰን ይላል። አሁን አንተ የእግዚአብሔር መንግስት ውስጥ ነው ያለው፣ የጨለማው መንግስት ውስጥ ነው ያለው? ዋናው ሐሳብ ወደዚህ መጣው። ስለዚህ ነው በጨለማው መንግስት ውስጥ ያለው እንዴ። በጌታችን በኢየሱስ ክርስቶስ አመኘ በጌታችን በኢየሱስ ክርስቶስ አመኘ ተጠምቄ የዳንኩ ሰው እንዴት የጨለማው ስልጣን ውስጥ ሆናል? የት ነው ያለው ታዲያ? የእግዚአብሔር መንግስት ስር ነው ያለው። ኦኬ መንግስት ሰማይ ገብተሃል ማለት ነው። ለመግባቴ እርግጠኛ አይደለሁም። እርግጠኛ ያልሆንኩት የህይወት ፍጻሜ ገና ፍርድን አላገኘውም። መንግስት ሰማይ ካልገባክ ደግሞ በጨለማው ስልጣን ውስጥ ነው ያለው ማለት ነው። ወደ ክርስትና መግቢያ በር ገብቼ ስራ እየሰራው ድኜ ድነቴን አረጋግጬ ድነቴን እያስቀጠልኩ ያለው ሰው ነኝ ማለት ነው። አፋፍ መሆን አይቻልም። ሰው ሊሆን የሚችለው ወይ በብርሃን ነው ወይ በጨለማ ነው። ብርሃንና ጨለማ ተብሎ ከሁለቱ ደግሞ የሆነ ሌላ ስፍራ የለም። የእግዚአብሔር የፍቅሩ ልጅ መንግስት ማለት የእግዚአብሔር መንግስት ማለት ነው። መንግስተ ሰማይ ማለት ነው። የሰማዩ መንግስት ማለት ነው። አንተ በእግዚአብሔር መንግስት ውስጥ ነው ያለው ወይስ በጨለማው መንግስት ውስጥ ነው ያለው ነው ጥያቄ። ጥሩ ጥያቄ። እኔ ያለው የት ነው? በምድር። አንተ ለአመት ነግረኝ እኮ። አይ ራሴን የምመልሰው አይሰው ችግር ሀሳብ አልጠቀኝ። እኔ መልሰዋለሁ፣ ተጠይቄ መልሳለሁ። እኔ ያለሁት በምድር ነው። የምድር ህይወቴን አጠናቅቄ ነፍሴ ከስጋዬ አልተለየችም። የት ነው ያለሁት? ምድር ላይ ነው። ድኜ ድነቴን አረጋግጬ ቅድም ያልከው አንተ ሰይጣን እንዳይሰለጥንብኝ አንደርስታንድ ሚዜ ሰይጣን እንዳይሰለጥንብኝ በእምነቴ ድኜ በእምነቴ ተጠምቄ ድኜ ድነቴን እያስቀጥልኩ ያለው ሰው ያንም አድርገው ሰይጣን እንዳይሰለጥንብኝ። ቅድም አንተ ያመጣው ምሳሌ ከሱ ጋር ከሆነ ትክክል ነው። ስለዚህ ስህተት የምሰራ ከሆነ የትኛው ፓርት ነው የምትሆነው? አሁን መነጋገር እንችላለን። ስለዚህ አሁን ባለው ላይ የመዳን ጊዜ አሁን አንተ ለምሳሌ ለምንድን ነው የምትደክመው? እዚህ እኔን ለማስተማር ምን ችግር አለው? አንተ በቃ ከዳንክ እኮ ድኛለሁ ብዬ ካረጋገጥኩ እዚህ ውስጥ ኤርሚያስ፣ ብሩክ፣ ቤካ መድከም አያስፈልጋቸውም። ኦልሬዲ ድነዋል። በቃ አለቀ። ወንጌልን ማስተማር፣ ወንጌልን መስበክ ለሌሎች ቅድም እንደጠቀስከው ወንጌሎች ሌሎች እንዲበራላቸው እየታገልክ እየሰራ ያለህ የክርስቶስ ባሪያ ነህ፣ እየሰራ ነው ማለት። ለምንድን ነው አንተ ታዲያ ምን ተከርነህ ለምን ቁጭ አትልም? ቤት አተኛም እንዴ? ለምን አተኛም? ምን ችግር አለው ብለህ እንደማሰብ። እየጠየቅኩ አይደለም መልሼ አልጠየቅኩም። እኔ ነው የምመልሰው ራሴ። አንተ የምትሰራው ስራ እየሰራ ነው። ምን ወንጌልን እያስተማርክ፣ ይሄ ራሱ ስራ ነው። ነፍስ ታድናለህ። ሌሎችን ማዳን፣ ሌሎችን ከኃጢአት ቅድም እንዳልከው የጨለመው መንግስት እንዳይሰለጥንባቸው ወደ ብርሃኑ መንግስት ህይወታቸውን በጽናት እንዲቀጥሉ ማድረግ ስራ ነው። ስራ እየሰራ ስለሆነ ነው። ይህም ባሰራስ ለሌሎች አላሳወክም፣ ሌሎችን አልሰራ፣ ሌሎችን አላገዝክም፣ ስራ ባላበላኝም፣ ስጠማ አላጠጣኝም፣ ስታረዝ የሚለውን የማቴዎስ ወንጌል ምዕራፍ 25 ከቁጥር 41 42 ድረስ 43 ያለውን ብናነብ እየሰራህ ነው ያለው። ወንጌልም መራብ አለ። መራብ ሲባል ምግብ ብቻ አይደለም ወንድሜ ብሩክ። መራብ ማለት ወንጌልም ሊሆን ይችላል። ይሄን ያህል እያወራ ግን ያለው ለጠየቁ መልስ ስለሌለ ነው አይደለ?
አረ ጨረስኩ፣ መለስኩልህ እኮ መልስ እኮ ነው። አጭር መልስ እስኪ ሰምቻለሁ አሁን ስታብራራ። ግን ተሰማኝ ያለው አንተ መንግስት ሰማይ ነው ያለኸው፣ ምድር ላይ ነኝ ያለው ታልከኝ። እኔ ታዲያ ማርስ ላይ ነው ያለው አላልኩም። ሁላችንም ምድር ላይ እንዳለን እናውቃለን። ያስ በጨለማው ስልጣን ስር ነው ያለው። አዎ በጣም አሪፍ አጭር መልስ። እሺ አሁን ማብራሪያ ፍርዴ ማን ነው? ፍርዴ ማን ነው? እግዚአብሔር አይደል? እሺ አላውቅም ነው አይደለም፣ እየመለስኩ እኮ ነው። ፍርዴ ማን ነው ለሚል ጥያቄ ቢመጣ ፍርድ የእግዚአብሔር ነው። አትፍረድ ይፈረድብሃል ነው። አንተ መፍረድ አትችልም። ኮንፊደንሻል ሆነ ቅድም አንተ ስትናገር ነው ያልከኛለሁ። ቆይ ረግ የመለስኩ ነው እንዴ። አማርኛ አልተግባባነ ከሆነ ተላልፈን ከሆነ አስተካክላለሁ። አማርኛ እያልኩ ያለሁት ፍርዴ ማን ነው ከተባለ የእግዚአብሔር ነው። እኔ መፍረድ አልችልም። አንተ ጸድቀሃል፣ አንተ አልጸደቅክም፣ አንተ ይህን ስራ ሰርተሃል፣ ይህን አልሰራህም፣ ፍርድ እኔ መፍረድ አልችልም። ፍርድ የእግዚአብሔር ንስሐ ይቅር ባይ አባት ስላለን ማለት ነው። ያ የተዘጋጀልን ይቅር ባይነትን ያዘጋጀልን ትናንት በአዳም በደል ይቅር ያለን እግዚአብሔር ነገ እኔ በምሰራው ኃጢአትም ይቅር ስለሚለኝ ሁሌም በንስሐ ሕይወት ሆኜ በምሰራው ኃጢአት ይቅር በለኝ እያልኩ ፈጣሪን እየጠየኩ እየጸለኩ በጸሎቱና በጾሙ በጸሎቱ ሁሌ ተግቼ እግዚአብሔርን እንለምናለሁ ማለት ነው። ይሄ ነው የሚያድነኝ። ይሄን አድርጌ ከአቅሜ በላይ የሆነ የረሳሁት ካለ በማወቅም ሆነ ባለማወቅ የሰራሁት ኃጢአት ካለ እግዚአብሔር ይቅር እንዲለኝ ደግሞ በአባቶች በሌሎች ካህናት የኔ ህይወት ድንገት በሞት እንድፈታት እንዲደረግን ይደረጋል ማለት ነው። ስለዚህ ይሄ ነው እንጂ እኔ ትናንት አምኜ ተጠምቄያለሁና ድኛለሁና በሐሰት መስክሬም ይቅር ሳልል የበደልኳቸውን ካለ ይቅር ሳልል እምነት ያድነኛል ብዬ ተኮፍቼ ብቀር ይሄ መመጻደቅ ነው። መመጻደቅ ማለት እዚህ ጋር ያለ ብሩክ እኔ ጨርቻለሁ። ያው እሺ እንዴ በእግዚአብሔር መንግስት ውስጥ መንግስተ ሰማይ ኢየሱስ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምንም ሙታን በሆናችሁ ሰዓት ማለት ነው የቁጣ ልጆች በሆናችሁ ሰዓት እግዚአብሔር ግን በምሕረቱ ባለጠጋ ነው። ይህ ቃል በጣም ነው የሚያስገርመኝ። እግዚአብሔር የምሕረት አምላክ ብቻ አይደለም፣ በምሕረት ደግሞ ባለጠጋ ጭምር ነው። የማይነጥፍበት ማለት ነው። ቢሰጥ የማያልቅበት ማለት ነው። ባለጠጋ ነው የምህረት እግዚአብሔር እና ምንም የቁጣ ልጆች ብንሆን ማለት ነው ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ከእናንተ ባልሆነ በስራ ያልሆነ በእግዚአብሔር ምህረት ድናችሁ በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ክብር ለኢየሱስ ይሁን አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ዛሬ ዕድሜ ተጨምሮልን እዚህ ምድር ላይ ስንቆይ ሰዎችን ከጨለማ ለማስመለጥ ነው። ሰዎችን ለማዳን ነው። ወደ ህይወት እንዲመጡ ነው። በቃ አለቀ። ቅድም እኮ ቆላስያስ ላይ ያነበብነው ይሄን ነው። ከጨለማው ስልጣን አዳነን ይላል፣ ከሞት መንደር ማለት ነው እና ቤዛነታችን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። መፍለስ ማለት ምን ማለት ነው? ከሆነ ስፍራ ወደ ሆነ ስፍራ መጓጓዝ ማለት ነው። ከጨለማው መንግስት ወደ ብርሃን መንግስት ተጓጓዝን፣ ፈለሰን እና የት ነው ያለነው? በፍቅሩ ልጅ መንግስት ውስጥ ነው ያለነው። ያለንበት ኪንግደም የእግዚአብሔር ኪንግደም። እኛ ስንሞት አይደለም ከእግዚአብሔር ጋር ህብረትን የምንጀምረው፣ እዚህ ምድር ላይ ነው ከእግዚአብሔር ጋር ህብረት የምንጀምረው። በእግዚአብሔር መንግስት ውስጥ ነው ያለነው፣ በብርሃን ነው ያለነው። እዛ ነው ክርስቶስ ሲናገር በጎቼ ድምፄን ይሰማሉ አለ። በጨለማ ውስጥ ሆነህ አይደለም የእግዚአብሔርን ድምፅ የጌታን ድምፅ የምትሰማው፣ በብርሃን ስትሆን ነው። በፍቅሩ ልጅ መንግስት ውስጥ ስትሆን ነው የጌታን ድምፅ የምትሰማው። አንድ ጥያቄ ልጠይቅ ብሩክ። ጥሩ ነው ይሄ አመጣ። ቆይ ተጠይቀኝ። እሺ እኛ የት ነው ያለነው? በእግዚአብሔር መንግስት ውስጥ። መሞት አይጠበቅብንም፣ የምንሄድበትን ለማወቅ አይጠበቅብንም። የዳነ ክርስቲያን በክርስቶስ ኢየሱስ የሆነ አማኝ ወደ ፍርድ አይመጣም። ቃሉ እንደዛ ይናገራል። ፍርድ የለም በእኛ ላይ። ክብር ለኢየሱስ ይሁን። አዎ ፍርድ የለም በእኛ ላይ። ክርስትናችሁ እንዳይቀልባችሁ ሁሌም ጌታን በእውነት ነው የምላችሁ በእልልታ በእንባ ማመስገን ያለባችሁ። እንደዚህ አይነት ችግር የለም። ስልክ ገብቶ እሺ ተመለስኩ።
እሺ ሰው በክርስቶስ ኢየሱስ ያመነ ሰው ፍርድ የለበትም። ዳኒ ፖዙን አለሽ እንዳይዘጋብን። ዳኒ የተቋርጦብህ ከሆነ ተመለስ። ወደ ፍርድ አይመጣ። ምክንያቱስ ክርስቶስ ኢየሱስ መታያችን፣ ክርስቶስ ኢየሱስ ከፍርድ ማምለጫችን ስለሆነ ለዛ ነው ክርስቲያን የሆነው። ለዛ ነው ጌታን የተከተለው። ያመነው እሱ ከፍርድ አስመልጦናል። ክብር ለኢየሱስ አብርሃም እና ወደ ኢየሱስ እንድትመጣ ጥሬ ነው እኔ ዛሬ ለአንተ ህይወት እንዲሆንልህ ከፍርድ እንድታመልጥ ወደ ኢየሱስ ክርስቶስ ነው። አይ እሺ ቅድም ያነበብከው አታወናብድበት ብሩክ። እንደዚህ ስል ለቃሉ ይቅርታ አትሳስቸከው ነው። ቅድም ልጠይቀ የፈለግኩት ጥያቄ ከዘላለም ሞት ያዳነ አንተ በግል ኃጢአት በምትሰራው ነው ወይንስ ከቀደም አዳም የበደል ኃጢአት? ኢየሱስ ክርስቶስ እንግዲህ በደንብ ስሙ። ስለ ማንነት ነው የምናወራው። እንደዚህ አይነት ነገር ነው። አዳም በመተላለፉ ምክንያት ከእግዚአብሔር የተለየ ሆነ፣ ሞተ። ሞትን ትሞታለህ ተባለ። ከእግዚአብሔር ህብረት የተለየ ሆነ። ከዛ ስለ ሲድ ነው የምናወራው፣ ስለ ዘር ነው የምናወራው። የአዳም ልጆች በሙሉ የቁጣ ልጆች ናቸው። እግዚአብሔር አዳምን በመልኩ ፈጠረና ይልና እግዚአብሔር ቃል ሲናገር አዳም ከወደቀ በኋላ ግን በመልኩ ልጆችን መውለድ ጀመረ ይላል። የአዳም ዘር ስለሆነ የሚወለደው ልጅ ሁሉ የቁጣ ልጅ ነው። የቁጣ ልጅ ነው፣ የአመፅ ልጅ ነው የሚወለደው ማለት ነው። ከእግዚአብሔር የተለየ ማለት ነው። መጽሐፍ እንደሚናገር ንጹህ ዘር ኢየሱስ ክርስቶስ መጣ። ሁለተኛው ዘር ማለት ነው። ከአዳም የሚወለድ ሁሉ የአዳም ከእግዚአብሔር የተለየው አዳም ማንነት ነው የሚኖረው፣ ከእግዚአብሔር ህብረት የራቀ ማለት ነው። ሁለተኛው ዘር ንጹህ ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ የሆነው እርሱ መጣ። ሰው በክርስቶስ ኢየሱስ ሲያምን ምን ይሆናል? ከአዳም ተወልደ አዳማዊ እንደምትሆን ከክርስቶስ ስትወለድ ምንድን ነው የምትሆነው? ክርስቶሳዊ ነው የምትሆነው፣ የክርስቶስ ነው የምትሆነው፣ የእግዚአብሔር ልጅ ነው የምትሆነው። ሲድ ነው የሚቀየረው ማለት ነው። ዘር ነው የምትቀየረው። እና በክርስቶስ አምኜ ከእግዚአብሔር ስወለድ ማንነቴን የተቀየረው የእግዚአብሔር ልጅ ነው የሆንኩት። አየህ፣ ቦታ ስፍራ ነው የቀየርኩት። በተደጋጋሚ ይሄን ነው እየነገርኩ ያለሁት። ምን ሆኛለሁ? የእግዚአብሔር ልጅ ሆኛለሁ። የእግዚአብሔር መንፈስ ማደሪያ ቤተ መቅደስ ሆኛለሁ። የእግዚአብሔር ቤተ መቅደስ ማደሪያ የሆኑ ልጆች ደግሞ ዋስትናቸው ኢየሱስ ክርስቶስ ነው። እኔ ከምሰራው አዳም ከሚሰራው የሚባል ነገር የለም። የማንነት ለውጥ ነው ያደረገው። የዘላለም ህይወት ማለት ዘላለም የሚባል ሰውዬ የሚሰጥ ህይወት ማለት አይደለም። ኢተርናል ላይፍ ማለት ነው። ማንነት ከእግዚአብሔር የተካፈልከው ህይወት ማለት ነው። የእግዚአብሔርን ህይወት መካፈል፣ የእግዚአብሔር ዘር በአንተ ውስጥ ኖረ ማለት ነው። ዘራችን እኛ ከአዳም አይደለም። አሁን ከማን ነው? የእግዚአብሔር ዘሮች ነው። ከእግዚአብሔር ስለተወለደ። አዎ ያውን አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ ቁጥር 8 ኃጢአት የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል ይልና ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አሁን ስራው ፈርሷል፣ በእኛ ዘንድ የለም። እሺ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ምክንያቱስ ዘሩ በእርሱ ይኖራልና። የእግዚአብሔር ዘር ነው የቀየርነው ማለት ነው። የእግዚአብሔር ዘሮች ነን። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ለምን? ብርቱ ስለሆን አቅማችን የጸሎት ሰዎች ስለሆን ምናምን አይደለም። የእግዚአብሔር ዘር ስለሆን ዘር ስለቀየርን ማንነታችን ስለቀየርን ማለት ነው። እና ከአዳም ኃጢአት ከአንተ ኃጢአት ምናምን የሚባል የለም። እኛ የእግዚአብሔር ወደ ብርሃን መጥተናል። ወደ ብርሃን የመጡ ሰዎች ደግሞ ህይወታቸው በብርሃን ነው የሚመላለሱት ማለት ነው። ህይወታቸው የክርስቲያን ነው ማለት ነው። እርሱን እየመሰሉ ያሉት ማለት ነው እኮ። በመጨረሻው የፍርድ ዘመን የመጀመሪያው የተሳሳትከው ብሩክዬን አንድ ጠቆም ላድርግና ሀሳብ ትሰጥበታለህ። እኔ ስላመንኩ ኃጢአትን አልፈጽምም፣ ያላመኑ ደግሞ ሁሌ ኃጢአትን ይፈጽማሉ፣ ሲጀመርም ኃጢአተኛ ስለሆኑ ማለት ነው። ግን ኃጢአትን የሚፈጽሙ ያላመኑ ብቻ ናቸው በራሳቸው በግል ስራቸው። የተሳሳትክ ካልከኝ እኔ ሳልሆን የተሳሳትኩት ቃሉን ነው ተሳስተሃል እያልክ ያለው። እኔ ጥያቄን አዳምጠኝ። ኃጢአትን የሚሰሩ ያላመኑ ብቻ ናቸው እያልከኝ ነው። አየህ፣ ኃጢአትን የሚሰሩት ያላመኑ ብቻ ናቸው እያልከኝ ነው። ሀሳብ ከአንተ ሀሳብ የሰማሁት ኃጢአትን ሊሰሩ የሚችሉት ያላመኑ ብቻ ናቸው። ያመነ ሰው ኃጢአትን ሊፈጽም አይችልም። ኦልሬዲ ጸድቋል፣ ፍሎሪሽ ዱኗል፣ ችግር የለበትም እያለ
ፍሎሪሽድ ምንድን ነው? በቃ አብቦለታል፣ ህይወቱ አብቧል። ፍሎሪሽ አበበለት፣ የተሳካለት ማለት ነው። ኦልሬዲ አይሰራም እያልከኝ ነው ማለት ያመነ። ኦኬ ጥያቄ ምንድን ነው? ጥያቄ አላገኘሁም። እየመጣሁ ነኝ። ጥያቄን አዳምጠኝ። ያመነ ሰው ኃጢአትን አይሰራም። ያላመኑ ናቸው ኃጢአትን የሚሰሩ ይመስለኛል። ያላመነ ሰው ነው ኃጢአትን የሚሰራ እያልከኝ ነው። ስላመንኩን አልሰራም እያልክ ነው አይደል? ከተሳሳትኩ እታረማለሁ። ጥያቄ ይሄ ነው። ልመልስልህ። አሁን ስማኝ። በመጀመሪያ ደረጃ ተሳስተሃል ስትለኝ እኔ ሳይሆን ቃሉን ነው ተሳስተሃል እያልክ ያለው። ቃሉ ምን ይላል? ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ከእግዚአብሔር የተወለደ ኃጢአትን አያደርግም፣ ምክንያቱም ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። አሁን ምን ማለት ነው እያልከኝ ከሆነ ልመልስልህ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ አድርግልኝ ቢካይ ምን ማለት ነው እያልከኝ እንመልስ ነው። እዚህ ዮሐንስ ይመልሰዋል ምን ማለት ነው። ቁጥር 5 ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ምንድነው? ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትልናት። እግዚአብሔር ምንድነው? ብርሃን ነው። እሺ ከእርሱ ጋር ህብረት አለን ብንል፣ ለምሳሌ አብራራው ከእግዚአብሔር ጋር ህብረት አለኝ ብትል፣ አንተ ማለት ነው፣ እኔ ብል፣ ቤካ ቢል፣ ኤርሚዬ ቢል፣ ዳኒ ቢል፣ ክርስቲያኖች ቢሉ፣ ቢኒ ቢል፣ እሺ ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትን ማናደርግ ይላል። በጨለማ ምን ብንል? ብንመላለስ። መመላለስ የሚለው ቃል ኃጢአትን ህይወት ማድረግ ማለት ነው። አንድ ሰው ኃጢአትን ህይወት ያደረገ ከሆነ ከእግዚአብሔር ጋር ህብረት አለኝ ቢል እንኳን ውሸታም ነው ሰውየው። ምክንያቱም ከእግዚአብሔር ጋር ህብረት ያደረገ ሰው በጨለማ የሚመላለስ አይደለም፣ ወይ ደግሞ በኃጢአት ውስጥ ጸንቶ የሚኖር አይደለም ማለት ነው። ኃጢአትን ህይወቱ የሚያደርግ አይደለም። ለምን? ከእግዚአብሔር የተወለደ ስለሆነ። ህብረት አለኝ ያለ በጨለማ የሚመላለስ ከሆነ ህይወቱ፣ ይሄ ሰውዬ ና ኢየሱስን ተቀበል ነው የሚባለው ማለት ነው፣ ውሸታም ስለሆነ። ነገር ግን እርሱ በብርሃን እንዳለ እግዚአብሔር በብርሃን ብንመላለስ፣ አየ በጣም ትኩረት አድርጎ ዮሐንስ ይናገራል መመላለስ የሚለውን ቃል። በብርሃን ብንመላለስ እያንዳንዳችን ህብረት አለ። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በብርሃን ምን ማድረግ? መመላለስ። የዳኑ ሰዎች ኃጢአትን አያደርጉም ሲል የእግዚአብሔር ቃል በብርሃን ነው የሚመላለሱት፣ በአመፅ አይመላለሱም። ነገር ግን እነዚህ ክርስቲያኖች ሊወድቁ ግን ይችላሉ። አይወድቁምና በኃጢአት አይመላለሱም የተለያዩ ናቸው። እሺ ሁለቱም መለየት ያስፈልጋል። የዳኑ ሰዎች አዎ በኃጢአት ጸንተው አይኖሩም፣ በኃጢአት ውስጥ በአመፅ ውስጥ አይመላለሱም። ነገር ግን ሊወድቁ ይችላሉ፣ ይስታሉ። ኦፍኮርስ ይስታሉ። አመፅ ግን አይደለም እሳትና አመፅ መለየት አለባቸው። በአመፅ ውስጥ እየኖረ ከሆነ ውሸታም ነው ሰውየው። በመውደቁ ምክንያት ግን አይጠፋም። አይገርምም? የእግዚአብሔር ቃል ምዕራፍ እንትን አድርግልን፣ ቀይረው ምዕራፉን ተባረክ። ይኸው እንደዚህ ይላል። ለሚወድቁ ደግሞ አየ ዮሐንስ እዚሁ ጋር ሲጨርሰው ልጆቹ ኃጢአትን እንዳታደርጉ ይጽፍላችኋለሁ። ለምን? ከእግዚአብሔር የተወለዳችሁ ስለሆናችሁ፣ ለዘራችሁ ስለማይመጥን ማለት ነው። ዘራችን ከዲያብሎስ ስላልሆነ። እሺ ማንም ኃጢአትን ቢያደርግ በአመፅ ቢኖር አይደለም ቢስት ማለት ነው፣ ቢወድቅ ማለት ነው፣ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። በኃጢአታችን ምክንያት እንዳንጠፋ ደግሞ ጠበቃ ማለት አድቮኬት ማለት ነው። አድቮኬት ማለት ደግሞ በማንኛውም ፍርድ ቤት አንተን ወክሎ ሊቆም የሚችል ማለት ነው። ብትኖርም ባትኖርም ማለት ነው። ውክልና የወሰደ ስለአንተ ኢየሱስ ክርስቶስ እኛን ወክሎ በሰማይ አለ። እኛን ወክሎ ገብቷል። በሰማይ ያለው መካከለኛ የሆነው ኢየሱስ ክርስቶስ ከኛ ወገን ነው፣ ከእግዚአብሔርም ወገን ነው። እኛን ወክሎ ገብቷል። ጠበቃችን ነው ኢየሱስ። በመሳታችን ምክንያት እንዳንጠፋ ድፍረት የሚሆነን ኢየሱስ ክርስቶስ ነው። ግን የዳኑ ሰዎች ግን በኃጢአት በአመፅ ውስጥ አይኖሩም። መለስኩልህ? ስትመልስ ከደብት የፈጠረብኝ ኦኬ። በኃጢአት በወድቅ አልክ። እኛ ታዲያ ምንድን ነው ያልነው? እሱን እኮ ነው ያልነው። አንድ ቃል ነው መዝብ ካልከው ላይ ለእኔ ማረጋገጫ ሰው ስለሆንኩ ሰው ስጋ የለበሰ ስጋ ደግሞ ስግብግብ። በነገራችን ላይ ብሩክ እንትንን ረስተዋል። ሰው ሲባል ስግብግብ መርሳት የለብን። ሰው ሲባል ስግብግብ የራሱን የግል ህይወት የሚያጠቃው
ስጋዊ ፍላጎቶች የሚያጠቁትና ዴይሊ አክቲቪቲ ሁሉ ስትናገር የሚሰማ ምንድነው? ሰማሃለሁ፣ ግን ሰው ሲባል እያልክ ስታወራ ስለ ክርስቲያኖች እያወራክ እንዳልሆነ እየተረዳው ነው የምሰማህ። ስለ እናንተ ኤሪያ እያወራክ እንደሆነ ነው የምንረዳክስ። ምክንያቱም ስለ ክርስቲያኖች የማውራት አቅም ያለን እኛ ስለሆነ እኛን ነው መጠየቅ ያለብን። ስለ ራሳችሁ ከሆነ ግን ስለ ዳን ነው እያወራ ያለው። ስለ በክርስቶስ ኢየሱስ ስለ ክርስቲያኖች አይደለም እያወራ ያለው፣ ስለ ክርስቲያን ነው እያወራ ያለው። ሰው ማለት የተጣመነ የተጠመቀ ከሆነ ተሳስተሃል። እኛ ስግብግብ ሰውን ባህሪ እየነገርኩ ነው። አንዴ ሰውን ባህሪ ማወቅ አለብህ። የሰው ባህሪ ስንት ናቸው? እናንተ ከሆነ ሰማሃለሁ ብያለሁ። የሰው ባህሪ ስንት ናቸው? የሰው ባህሪ እኮ እናንተ ናችሁ እንግዲህ የምታውቁት። እኔ የሰው ባህሪ ኖ ብሩክ የሚያግባባል በዘፍጥረት የሰው ባህሪ እኮ ስለኛ ከሆነ አባረው እኔን ብትጠይቀኝ ነው የሚሻለው። እኛ ክርስቲያኖች ከእግዚአብሔር ሕይወት ተካፋዮች ነን። የእግዚአብሔር ዘር ነው በእኛ ውስጥ ያለው። እኛ የመንፈስ ፍሬ የምናፈራ ክርስቲያኖች ነን። አሁን ስለእናንተ መንደር አንተ ንገረኝ። የሰው ባህሪ፣ ክፋት፣ ኃጢአት ምናምን ያልክ ስለ ራስህ ንገረኝ። ስለኛ ከሆነ ግን እኛ ነን ማውራት ያለብን ክርስቲያኖች ማለት ነው። እሺ እኮ ልግለጽልህ። ድንገት በኃጢአት በወድቅ አልክ። በአንተ ሀሳብ ደግሞ መጀመሪያ ዴፊኒሽን አገላለጽ ስሰማ ተሳስቼ ከሆነ እውነት ለማውራት እኔ ከልቤ ነው ማውራት፣ አንተም ከልብ ነው እያወራኝ ያለው። አፕሪሼት አደርጋለሁ። ቴንኪው። ሌሎችም የሚያዳምጡ ቴንኪው። በትዕግስት በትትና እንደዚህ መማማር ጌታችን ኢየሱስ ክርስቶስም ክርስትናን በትትና ስለሆነ ያስተማረው ማለት ነው። ስለዚህ ምን አልክ? ድንገት በኃጢአት በወድቅ አልክ። ድንገት በኃጢአት እንዴት ትወድቃለህ? አንተ ካመን ከዳንክ ወደ ገነት ከገባህ መንግስተ ሰማያትን ከተቀላቀልክ እንዴት ድንገት ትወድቃለህ? እንዲህ አይነት ጥያቄ አይመጣብሃል። አንተ ያመንክ ዳንክ ያለቀለት የደቀቀ ከሆንክ ስለምን ድንገት በኃጢአት ታወራለህ? ይህን መልስልኝ። እንዴት ወድቃለሁ አልክ ነው አልካ ስትል ወድቃለሁ ያልኩህ ጻድቅ ይወድቃል ያልኩህማ ጻድቅ ስለሚወድቅ ነው። ምክንያቱም እኛ አምላክ ስላልሆነን እዚህ ምድር ላይ በስጋ ተገልጦ ወይም ደግሞ መለስክልኝ ሀሳቤን እስካስቀምጥልኝ አልጠይቅም። እኛ ከእግዚአብሔር ተወልደናል አልኩ እንጂ እግዚአብሔር ሆነናል አላልኩ። ማስተዋል ያለብህ ይሄ ነው። እኛ እግዚአብሔሮች ሆነናል አላልኩ። ከእግዚአብሔር ዘር ተወልደናል። ከእግዚአብሔር የተወለደ ደግሞ አሮጌውን ሰው እያስወገደ በአእምሮ መታደስ እየተለወጠ ክርስቶስን ወደ መምሰል ነው የሚያድገው። ለመዳን አይደለም፣ ዘር ስለቀየረ ነው። በእግዚአብሔር ቤት ውስጥ ሁሌም እያደግን እንሄዳለን። እድገታችን እኩል ላይሆን ይችላል ክርስቲያኖች፣ ነገር ግን ሁሉም ግን ያድጋል። የእግዚአብሔር ጸጋ ስለሚረዳ ሁሉም የያዘውን ልምምድ እየጣለ ይሄዳል። እኛ አሮጌው ማንነት ነበረ፣ በጨለማው እያለን እንኖርበት የነበረው የሕይወት ስርዓት አለ። በክርስቶስ ኢየሱስ ስናምን አዲስ ፍጥረት ነው የምንሆነው። ነገር ግን ይዘነው የመጣነውን ልምምድ ግን ያ የእግዚአብሔር ጸጋ እያገዘን ከሕይወታችን ላይ እየተቆረጠ ይጠፋል፣ ይወድቃል ማለት ነው። እየታደስን እንሄዳለን። ምክንያቱስ ለምሳሌ ጫት ይቅም የነበረ ሰውዬ የሚውልበት ስፍራ አለ። ምን አይነት ስፍራ ነበር የሚውለው? እሱ የሚመስሉ ሰዎች የሚወራው አንድ አይነት ነገር፣ አይምሮ በዛ ነገር ፕሮግራም የሆነ ነው። ወደ ክርስትና ሲመጣ ግን ያ ሰው አዲስ ፍጥረት ሲሆን የሚውለው ስፍራ ይቀየራል ማለት ነው። ከቅዱሳን ጋር መዋል ይጀምራል። ያወራ የነበረው ስለ እንትና የምትባል ሴት ከሆነ እዚህ ከቅዱሳን ጋር ህብረት አድርጎ ስለምንደሚያወራው ስለ እግዚአብሔር ቃል ነው። በአይምሮ መታደስ እየተለወጠ አሮጌውን ልምምዱን ኃጢአቱን እያስወገደ በእግዚአብሔር ቤት ውስጥ እያደገ ይሄዳል። እኛ አዲስ ፍጥረት ነን፣ ከእግዚአብሔር ተወልደናል ስልክ እግዚአብሔሮች ሆነናል እያልኩ አይደለም። እዚህ ምድር ላይ ኃጢአት የማያውቀው ንጹህ ቅዱስ እግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በስጋና በደም ተካፍሎ ከመጡት ውስጥ ማለት ነው። በቃ አለቅ። ሰው ሆኖ እዚህ ምድር ከተመላለሱት ኢየሱስ ብቻ ነው። ሰው በእርሱ ሆነን ነው በዚህ እግዚአብሔር ጽድቅ የሆን ነው እኛ ማለት ነው። አሁን መለስኩልክ ብሩክዬ። ማለት እውነታውን እየመሰከርን ነው፣ ችግር የለውም። ለምሳሌ እኔም አንተ ካፍት ተሳስተህ ሊሆን ይችላል። እኛ ድም የመለስከው መልስ ነው። ቆይ እኔ ሸር ላክ ሸር ማድረግን ልቀበልህ። ቆይ ልቀበልህ። አንተ ነው የምጠይቀው። ቆይ ጥያቄ አይደለም። እኔ ስመልስ ከተሳሳትኩ አንተ ትይዘኛለህ። አሁን አንተ መልሰሃል፣ እኔ ደግሞ ልመልስ። ምን ጠይቄክ እኮ ያነሳውበት ጥያቄ ማለት ያነሳውበት ጥያቄ ልትመልስ ነው። እኛ ያነሳውበት ጥያቄ ስትመልስ ለጠየቅኩ ጥያቄ ነው ያብራራኩ። እኔ ደግሞ ልመልስልህ እኮ ምን እንደው የምትመልሰው መሽጠይቅ ነው እያልኩ ያለሁት። ሳልጠይቅ ነው የምትመልሰው። ተሳስተህ የተሳሳትከውን ማሳየት አልችልም። ኦኬ ተሳስተሃል እያልከኝ ነው። እሺ እንደዛ በለኛ። እሺ ተሳስቻለሁ። እሺ ንገረኝ አንተ።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሆነን ለመውራት ማለት ነው። ከታችም ኮሜንት የምጽፉ ሰዎች አላችሁ። በዚህ ጉዳይ ላይ ሰው ተረጋግቶ ማውራት አለበት። ሁላችንም ክርስቲያኖችን ብለን ካመነ ከስድብድብ የጸዳ ውይይት መደረግ አለበት። እኛ ጋም የሆነ ታች ሲጽፍ ያየሁልሽ ስላየውን ትክክል ነው። እኔ በሱም አላምንም። ከእኛ ቤተ እምነቶችም ካላችሁ ሌሎች ወንድሞቻችንን በስድብ ሳይሆን በመቀራረብ